ያረክበትና ያስኬድክበት መንገድ በቃ ማንም ያስቆመን ነገር የለም ስትል አዎ ለማምንበት እምነት ማንም አያስቆመኝም አንተንም ማንም ሊያስቆም አይገባም እኔም ላስቆም አይገባም እሱን ግን በፍቅር አድርገው ዴቭ በፍቅር አድርገው ልክ እኔ ዛን ቀን የመሰለኝ ይሄ ዴቭ ወዴት እየሄደን ያለው ምንድነው የሆነው ዴቭ ማን ያገኘው እንድል አርጎኛል ከተሳሳትኩ ታረማለሁ እንደዛ ፊል አድርጌያለሁ እኔ ብቻ አይደለም አንዳንድ ሰዎች ቤት ከፍተው ሲያወሩ ሰምቻለሁ ዴቭ ለምንድነው በዚህ ኤነርጂ የመጣው ብሎም ሲሉ ሰምቻለሁ ይሄን አሜት አለም እየነገርኩ ያለው ስለዚህ የኔ ስሜት ብቻ አይደለም ማለት ነው ላጠናክርልህ ስለምፈልግ ነው ስለዚህ ትምህርታችሁን ቀጥሉበት ሂዱበት ልትሰሩት ምናልባት እኮ ወንጌል አማኙንም ታድኑት ይሆናል እኛ እኮ ሰፖርት የምናረጋችሁ እኛ ልናድነው ያልቻልነው በፔንቴኮስታል የሚደረጉ አንዳንድ ብልግናዎች እኮ ልታስቆሙ ትችሉ ይሆናል ይሄ እኮ በረከት ሊሆንልን ይችላል ብለን ምናምን ሰዎች እንዳለን እንድታቀፈልጋለሁ አይ ጥምቀት አልጠመቅም በዚህ ምክንያት ወንጌል አማኙ ጋር አልመጣም ብለው ጥግ ያዙ ብዙ ሰዎች አሉ ምናልባት ስታስተምሩ ወደ መካነ ኢየሱስ እኮ መተው ለአንድ ሊያረጉ ይችላሉ ብዬ እኮ ተስፋ አረጋለሁ ከናንተ ትምህርት ቆይ ብዙ ጥግ ያዙ ሰዎች አሉ ሄሉ ስለዚህ ምን ያልኩ ትምህርቱ ላይ ቆይ አፕሮችን አስተካክል ዴቭ ትምህርቱ ላይ እንቆይ ትምህርቱ ላይ አንግባ ካራክተር ላይ ነው የጠየቁትና ካራክተር ላይ አፕሮች ቆይ ላብራራልሽ የዛን ቀን የተናገርኩት ምንድነው እያለን ያለነው ወደ ምድር እናወርደዋለን ስልጣና እንሰጣለን ለመካነ ኢየሱስ ኤልደርሶች መሪዎች ለወጣት መሪዎች ስልጣና እንሰጣለን ሞጁል እየተዘጋጀ ነው ስለዚህ በኃይል እንዳውም ወደ ታች እናወርደዋለን እንዲሰለጥኑ እናደርጋለን አንቆምም ማንንም አያስቆመንም ይሄ ስድብ ነው ይሉ አሁን በዚህ ቶን ብትለው ምንም ቀር አይለኝም የዛን ቀን ቶን በጣም ኤነርጂ ነበረው መቼ ስለ ኔጌቲቭ ኤነርጂ ላንተ አልነግርም ኔጌቲቭ ኤነርጂ ነበረው ቶንን ነው የጠየኩ ቪዲዮ ካለው ለራስ መልሰ ይው እኔ ቶኑን ያልወደድኩት ኦኬ ስለዚህ ስድብ አይደለም የተናገርኩት የተናገርኩበት ቶን እንሄዳለን ቶን ነው እንጂ መብት ነው ጥግ ድረስ እንሄዳለን እኔ እኮ አልኩ ጥግ ድረስ መሄዳችሁ ለወንጌል አማኙ የሚያመጣው በረከት ካለ እኛም እንደግፋለን ነገሩን የተናገርክበት ቶን ግን ኔጌቲቭ ኤነርጂ ነበረው እና ለጦርነት የሚያነሳሳ ነው የሚመስለው እኔ እሱን ነው መሆን የለበትም እያልኩ ያለሁት ይመስላል አንተ እኮ እንደዛ ላታረግ ትችላለህ ግን እዛ ጋር አፕሮች የነበረው እንደዛ ነው እኔ እንደዛ አሁን ቦልድ ሊሆን ልናገር ፈልጌ አይደለም እኔ ወንድሞችንም በዚህ ልክ መናገር እምወድሰውም አይደለም ግን ፕሊስ ምናልባት ይሄ ነገሮችን የሚያረግብ ከሆነ ነው በግልጽነት እየነገርኩ ያለሁት ሌሎቹ ለሌላ ጦርነት የሚያነሳሳ ይመስላል ከሰማይን ዴቮ ስለማከብርም ስለምወድም ስለተጠቀምኩብኝ ቶኔ አሁን ላንቺ ብቻ ሳይሆን ለሌሎቻችሁም በሙሉ ለሰማችሁ ቶኔ የጦርነት የመለያየት የመከፋፈል መስሎ ከተሰማችሁ በዛን ጊዜ ማለት ነው ስናገር እንደዛ ከተሰማችሁ ሁላችሁንም ይቅርታ ጠይቃለሁ ነገር ግን ሐሳባችንም ዓላማችንም ስብሰባም አድርገን የወሰነው ምንድነው ራሳችን ላይ እንደምንሰራ ጦርነቱ ራሳችን ላይ እንደሆነ መካነ ኢየሱስ ሆኖ ሉትራን ሆኖ የመካነ ኢየሱስ አባል ሆኖ የመካነ ኢየሱስን ትምህርት ማያቅ በጣም ብዙ አለ ስለ ስካቶሎጂ የሚናገረው የፔንቴኮስታሉን ስካቶሎጂ ነው መካነ ኢየሱስ ነው ግን ሰውየው ሉትራን ነው ግን ሰውየው ስካቶሎጂ የሚናገረው የፔንቴኮስታሉን ነው ስለ ጥምቀት ስለ ጌታ እራት ስለ መካነ ኢየሱስ ትምህርት ስለ ሉትራን ኮንፌሽን ምንም የማያቅ ህዝብ ሞልቷል በጣም ብዙ ህዝብ ማለት ነው ስለዚህ ራሳችን ላይ እንሰራለን ጦርነቱ ራሳችን ላይ ነው ከናንተ ጋር አይደለም መንገድ አታስጉብን አሳልፉን እያልኩ ነበር ስናገር የነበረው ከናንተ ጋር አይደለም ጦርነቱ ከወንድሞቻችን ጋር አይደለም ጦርነቱ ራሳችን ላይ ነው ልንሰራ የተነሳ ነው እያንዳንዱ የመካነ ኢየሱስ አባልና ምዕመን ትምህርቱን በደንብ ጠንቅቆ ማወቅ ስለሚገባው አስተማሪዎች ስለሆንን ኃላፊነት ስላለብን ያንን ኃላፊነትን ደግሞ የየበኩላችንን ጠጠር ጥለን ማለፍ ስላለብን የሚል ነው ያስተላለፍነውና ቶኑ ግን ጦርነት መስሎ ከተሰማ ቶኑ ግን የመከፋፈል መስሎ ከተሰማ ለወንድሞቼና ለእህቶቼ በሙሉ ይቅርታ ጠይቃለሁ
ግን ሐሳባችን፣ ዓላማችን፣ ውስጣዊ ኢንቴንሽናችን እንደዛ አይደለም፣ አይሆንምም ለወደፊትም ማለት ነው። የሉትራን ኢንቴንሽናችን ራሳችን ላይ መስራት ነው። እያንዳንዱ የሉትራን እና የመካነ ኢየሱስ ምዕመን ኮንፌሽኑን፣ ትምህርቱን፣ ቴዎሎጂውን ጠንቅቆ እንዲያውቅ ማድረግ ነው። ፍላጎታችን ያ ነው። ሁሉም አይደንቲቲ ስላለው ፔንቴኮስታሉ የራሱ አይደንቲቲ ያለው፣ ሉትራን የራሱ አይደንቲቲ ያለው፣ ሪፎርምዶች የራሳቸው አይደንቲቲ ያላቸው፣ አይደንቲታችንን አስጠብቀን መሄድ ስለምንፈልግ ማለት ነው። ይሄ ነው ዓላማችንም ታርጌታችንም ማለት ነው። ሄሉ እሺ ይሄ በጣም ነው የማመሰግነው። አንዱ የልጨርስ ዴቮ በጣም ነው የማመሰግነው። ጌታ ኢየሱስ አብዝቶ ይባርክ። ሁሌ ከጎናችሁ ነን፣ አብረነን። ጌታ ጸጋውን ያብዛላችሁ። በቃ ቴንኪዩ በጣም ይሄ ብቻ ነው የምንፈልገው። ጌታ ዘመንን ይባርክ። እሺ ቴንኪዩ ሄሉዬ። ዴቫ እንግዲህ እኔ ያው የህብረተሰቡን ጥያቄ ነው ብዙ ጊዜ የምጠይቅ፣ አንተ ደግሞ ተጠይቀ ለመመለስ ምንም ችግር የለብክም። በዛ ነው ደስ የሚለው ትልቁ ባህሪ ማለት ነው። ማንንም አትንቅምና እግዚአብሔር ያክብርህ እላለሁኝ። በዛ ምንድነው እሱ ብዙ ሰዎች ከሚሰጡት ሀሳብ አንዱ ዴቫ በፊት ለፊት ከሚናገረው ይልቅሳ በጣም ፖስት በሚያደርጋቸው ነገሮች በጣም ነቆራ አብዝቷል ትባላለህ። እዛ ላይ መልስ ትሰጣለህ። አንደኛው እሱ ነው። ሁለተኛው ነገር ደግሞ ከዚህ በፊት አንድ ጊዜ መጥተህ መልስ ሰጥተህ ነበረ ስለ ለኦርቶዶክስ ወንጌል አያስፈልግም ብለህ ያልከውን ሀሳብ ስቲል ሰዎች ላይ ጥያቄ ፈጥሮባቸዋል እና እንደገና በድጋሚ እሱን ክሊር ብታደርግላቸውና ኦርቶዶክስን ኢቫንጀሊካሉን ለማሳጣት እየተጠቀማችሁበት ነው የሚልም ሀሳብ አለ። ምናልባት እዛ ላይ መልስ ብትሰጥ በጣም ጥሩ ነበረ። ቴንኪው ዴቫ። እሺ ሶሪቲ ፖስት በምታደርገው ነገር ነቆራ ታበዛለህ። ቆንጆ ነው፣ ቆንጆ እይታ ነው ማለት ሀሳቤን የምገልጥበት ነው። አሁን ፖስት የማደርጋቸው ነገሮች በሙሉ የተሰማኝን ስሜት የምገልጥባቸው ናቸው። ለምሳሌ ኤፋ አኬ ቀጠቀጣቸው ሉትራኖችን ብሎ እንትን ባለበት ሰዓት ሀሳቤን ሰጥቻለሁ። እዛ ቦታ ላይ ፖስት አድርጌያለሁ። ሀሳቤን በየጊዜው እኔ እንደምታውቁት ቤት አልከፍትም። ቤት ከፍቼ የማውቀው በቁጥር ነው። በዚህን ሁሉ የቲክቶክ ቆይታዬ በጣም በቁጥር ነው ቤት ከፍቼ የማውቀው። የምገባበትን ቤት በጣም በቁጥር ነው። ታውቁታላችሁ። ሶሪቲ ወይ ሉትራን ቤት እና ሀኒቾ ጋር ምናምን ሲከፈት ወይም ደግሞ አስቼና አንቺ ጋር ብቻ ነበር ምገባው። አስቼ ጋር ማቆም ያለው አሁን አንቺ ጋርና ሉትራን ከከፈቱ ወይ ራሴ ከከፈትኩ ብቻ ነው ምገባባቸው ቤቶች በጣም ውስኖች ናቸው። ከፕሮቴስታንቱ ቤት ማለት ነው። ቤትም ከፍቼ አላውቅም። ስለዚህ ሀሳቤን ምን ምልባቸው ናቸው እነዛ የተሰማኝን ስሜት ሀሳቤን ውስጥ ያለውን ሪፍሌክስ የማደርግባቸው ናቸው። ያኛውን አንደኛውን ኤፊ ባለው ላይ እንትን ብያለው። ሁለተኛ ደግሞ ይሄኛውን በቅርብ ቀን እንትን ያልኩት በጣም ስላሳቀኝ ነው። እንዳውም እኔ ቪዲዮ የለኝም ነበርና የዛን ጊዜ ትዝ ካላችሁ እኔና ኤፋ በምንነጋገርበት ሰዓት አባቶችንም አልቀበልም እንደዚህ አልቀበልም ብለሃልና እንደዚህ አይነት ጥያቄ ጠየቁት ማለት ነው። አልሰማም ስል አልሰማም ምናምን ሲለኝ እንዲህ ምን ነከኝ ጆሮዬ ነው ማለት ነው። የራሴን ብሌም አድርጌ አልፌ ነበረ ማለት ነው። አሁን ያንን ቪዲዮ ሲላክልኝና ሳየው በሳቅ ነው የፈነዳሁት። ስቄ ነው የፖስትኩበትም ዓላማ በጣም ስላሳቀኝና በል ሶሪዬን መልስልኝ ልለው ነው። ሶሪ ስላልኩት የዛን ጊዜ በል ሶሪዬን መልስልኝ በክፋት ልብ በምናምን አይደለም፣ ጌታ በሚያውቀው ማለት ነው። በጣም ስላሳቀኝና ሶሪዬን መልስልኝ ሶሪ ብዬው ስለነበረ ሚስኮት አድርገኛል ብሎ ሲለኝ ሶሪ ብዬው ስለነበረ በል ሶሪዬን መልስልኝ አልተሳሳትኩም ነበር ማለት ነው ብዬ ነው ፖስት ያደረግኩት ማለት ነው። ስለዚህ እነዚህ ቪዲዮዎቹ እነዚህ ምናምኖቹ ስድብ አታዩበትም መቼም አይደል? ስድብ በፍጹም ከኔ አንደበትም አታገኙም፣ ከፖስቶቼም አታገኙም ስሳደብ ማለት ነው። ስድብ ከኔ ከራቀ ረጅም ዓመት አልፎታል ማለት ነው።
ግን ሐሳቦችን ሪፍሌክት ማደርግበት ነው። የተሰማኝን ስሜቶች እንትን ማለት ሪፍሌክት ማደርግበት ነው። እንደዛ እንድታዩ ትፈልጋለሁ። ምክንያቱም እኔ በየጊዜው ቤት አልከፍትም፣ በየጊዜው ቲክቶክ ገብቼ አልናገርም። ሐሳቦችን ሪፍሌክት ማደርግባቸው ፖስት በማደርጋቸው ናቸው። መዝሙሮቹ ፖስት ሳደርጋቸው መዝሙሮቹ ሐሳቤን ሪፍሌክት የሚያደርጉ ናቸው። ውስጥ የተሰማኝን ነገር ሪፍሌክት የሚያደርጉ ናቸው። ጽሁፎቹ ፖስት ሳደርጋቸው ሐሳቤን ሪፍሌክት የሚያደርጉ ናቸው። አንዳንዶቹ ደግሞ ትምህርትን ሚስኮት የተደረገውን ትምህርት ለማረም የምፖስተው ነገሮች አሉ ማለት ነው። ስለዚህ ሐሳቡን ሪፍሌክት የሚያደርግበት መንገድ ነው ብላችሁ ብትረዱኝ ያንን ደስ ይለኛል። ለምን ሐሳቤን የምገልጥበት የለም፣ የተሰማኝን ስሜት የማካፍልበት መድረክ የለኝም። እኔ በየጊዜው ቤት አልከፍትም ብያችኋለሁ። በየጊዜው ቲክቶክ አልገባም። ቲክቶክ የተከፈተ ቤትም አልገባም። ብዙ ጊዜ እንደምታዩኝ በጣም ቁጥብ ነኝ። ራሴን አግልዬ ነው ያለሁት እና እንደዚህ የሚሰማኝን ሐሳብ ውስጥ የተሰማኝን ነገር ሼር የማደርግበት የማካፍልበት ስሜቴን የማጋራበት ነውና ልክ እንደዛ አድርጋችሁ በፖዚቲቭ ብታዩት ብዬ ጠይቃለሁ። በእንደዛ አይነት መልኩ የተረዳችሁኝ ወገኖቼ በፖዚቲቭ ብታዩት ሐሳቡን ሪፍሌክት እያደረገ ነው፣ የተሰማውን ስሜት ሪፍሌክት የሚያደርግበት መንገድ ነው ብላችሁ በቅንነት በዛ ብትረዱኝ በጣም ደስ ይለኛል። ስድብ ግን አታገኙም። በፖስቶቼም በንግግሬም በየትኛውም መንገድ ስድብ ወይ ደግሞ ክፉ ንግግሮች ከአንደበቴም አታገኙም፣ ከፖስቶቼም አታገኙም። ፖስቶቼ ግን ሐሳቤን ሪፍሌክት የማደርግባቸው መንገዶች ናቸውና በእንደዛ ብትረዱኝ ብዬ ጠይቃለሁ። ሁላችሁንም በእንደዛ አይነት ሐሳብ የተረዳችሁና የእንትን ያላችሁ ሐሳቤን ሼር የማደርግበት የለም። እኔ በየጊዜው አልገባም፣ በየጊዜው ቲክቶክ ላይ አልገባም፣ አልከፍትም። ሐሳቤን ሼር የማደርግበት መንገድ ፖስቶቼ ናቸው። ስለዚህ በእንደዛ አይነት መልኩ ብትረዱኝ ደስ ይለኛል። እሱን ማለት ነው። እሺ ዴቭ፣ ሁለተኛውን ሐሳብ ገብቷል አይደል? ገብቶኛል። ግን እሱ ሐሳብ እኮ በጣም ተደጋጋሚ ከዚህ በፊት ተጠይቄ መልስ ሰጥቼበታለሁ። እንዳውም ተሰጥተበታል፣ ግን ስቲልም ስለሚጠይቁ ብዬ ነው እንጂ እዚህም ቤትም መተህ ሐሳብ እንገልጻል። ኧረ ከዛ በኋላም የመጨረሻ ከዛሬ ወዲህ እንዳውም አትናገርም ብላኝ ሀኒቾ ቤት እነ ዜዶ እነ ማን ነው ከናን እነ አስቼ ምናምን ባሉበት በጣም ብዙ ህዝብ ባለበት መልስ ሰጥቻለሁ በዚህ ጉዳይ ላይ ማለት ነው። ኦኬ አሁንም ያልተረዳችሁና አሁን እኔ ለምን እንደሚመላለስ ያ ነገር አልገባኝም። ያልተረዳችሁና ያልገባችሁ የተናገርኩት ካላችሁ ወንጌል አይሰበክም ምን ያላልኩም። እንዳውም ወንጌል የማትሰብክ ቤተክርስቲያን የክርስቶስ እውነተኛ የክርስቶስ ቤተክርስቲያን ማርኩ የላትም። ሉተርም ያስቀመጠው ካልቪንም ያስቀመጠው ቡሊንገርም ያስቀመጠው ማርኮች አሉ። እውነተኛ የክርስቶስ ቸርች ማርክ አንዱ ማርክ ምንድነው? ወንጌልን የምትሰብክ ነች። ማርኳ ያ ነው። ወንጌልን የማትሰብክ ቤተክርስቲያን የክርስቶስ ቤተክርስቲያን እውነተኛዋ የክርስቶስ ቤተክርስቲያን ማርክ የሌላት ነች። ስለዚህ ወንጌል ይሰበካል። ወንጌል ወደ ውስጥም ወደ ውጭም ነው የሚሰበከው። ወንጌል ለእኛም ይሰበካል። ወንጌል ለኦርቶዶክስም ይሰበካል። ወንጌል ለካቶሊክም ይሰበካል። ወንጌል ከዚህ ውጭም ላሉትም ይሰበካል። ወንጌል ለፍጥረት ሁሉ ነው። ምክንያቱም ኢየሱስ ሲያዝ ለፍጥረት ሁሉ ነው ብሎ ያለው ማለት ነው። አለበለዛማ ወንጌል ለምንድን ነው እሑድ እሑድ የምንሰበከው ቸርች እየሄድን? ለምንድን ነው ባይብል ስተዲ የምናጠናው? ለምንድን ነው እዚህ የምንማማረው? ወንጌል ለእኛም ነው። ወንጌል ለኦርቶዶክስም ነው። ወንጌል ለካቶሊክም ነው። ወንጌል ለፍጥረት ሁሉ ነው፣ ለሁሉም ነው። ወንጌል አይሰበክም የሚባል ነገር አሁንም እባካችሁ ደጋግማችሁ ስሙኝ። ከዚህ በኋላ እንዳይነሳ ወንጌል አይሰበክም የሚል አልተናገርኩምም፣ ልናገርም አልችልም። እኔ ያልኩት ምንድን ነው ላስመርበት። እዚህ ቲክቶክ ላይ ያሉ ኦርቶዶክሳውያን ብያለሁ። ለእነሱ ወንጌል አይሰበክም አይደለም፣ ጌታን ተቀበሉ ብሎ ማለት ብላስፈሚ ነው ያልኩት። ጌታን ተቀበሉ፣ ጌታን ተቀበል ተብሎ የሚባለው ጌታን ለማያውቅ ሰው ነው። ለእነሱ ጋር የሚሰራው ፖለሚክስ ነው፣ አፖሎጀቲክስ አይደለም ነው ያልኩት። አፖሎጀቲክስ እና ፖለሚክስን ካለየ ነው የቴዎሎጂውን ንግግር እሱ ነው ችግር እየፈጠረ ያለው። ፖለሚክስ የሚሰራው በክርስትና እምነት ውስጥ ካሉት ጋር ትክክል ያልሆነ የጎደለ መታደስ የሚያስፈልገው ነገር ላይ ፖለሚክስ ነው የሚሰራው። ከክርስትና እምነት ውጪ ካሉት ጋር ደግሞ ክርስትናን ዲፌንድ ለማድረግ ከነሱ ጋር የሚሰራው አፖሎጀቲክስ ነው። ከሙስሊም ጋር፣ ከኢቲስት ጋር፣ ከቡዲዝም፣ ከሂንዱይዝም፣ ከምናምን ከክርስትና እምነት ውጪ ያሉት በዚህ በትሪኒቴሪያን ውስጥ ያሉት ካቶሊክና ኦርቶዶክስ እኛም ጋር የሚሰራው ፖለሚክስ ነው ያልኩት። ፖለሚክስና አፖሎጀቲክስን ካለየ ነው እሱ ነው ችግር እየፈጠረ ያለው።
ያንን ነው እየተናገርኩ ያለሁት ማለት ነው። ዲቤት ስናደርግ ከኦርቶዶክሶች ጋር ዲቤት በሚደረግበት ሰዓት እሱ ወንጌል አይደለም ወይ እያልኩ ተናግራለሁ። ዲቤት ወንጌል ካልሆነ ለምን ዲቤት ታደርጋላችሁ ታዲያ ብያለሁ። ስለዚህ ወንጌል አይሰበክም አይደለም። ነገር ግን እዚህ ቲክቶክ ላይ ያሉ ኦርቶዶክሳውያን እኛ የምናውቀው እነሱ ማያውቁት እስኪ ንገሩኝ ብዬ ጠይቄያለሁ። እኛ የምናውቀው ከመጽሐፍ ቅዱስ በሉ ከአባቶች በሉ ከየትኛውም በሉ አይደለም። የኛ ኮንፌሽኖቻችንን እንኳን የራሳችን የፕሮቴስታንቱን አስተምሮ ማያውቅ ፕሮቴስታንት ሆኖ በጣም ብዙ ነው። አምስቱን ሶላ ማያውቅ ፕሮቴስታንት በጣም ብዙ ነው። የክርስቶስ ሁለቱ ባህሪ ሲባል ምንና ምን ብሎ የሚናገር ነብይ ነኝ ሐዋርያ ነኝ የሚል ፕሮቴስታንት በጣም ብዙ ነው። እነሱ ጋር ስትዩ ግን የኛን ኮንፌሽን እንኳን ያውቃሉ። የኛን ካታኪዝም እንኳን ያውቃሉ። አይደለም የአባቶች ትምህርት አይደለም መጽሐፍ ቅዱስ የኛን ኮንፌሽንና ካታኪዝምን ሁሉ ያውቃሉ እያንዳንዱን ነገር። ስለዚህ እነሱ ያውቃሉ። በክርስትና ውስጥ ያሉ ናቸው። ክርስቲያን ናቸው። ቀደምት ክርስቲያን ናቸው። ከፕሮቴስታንት ከመምጣቱ በፊት እነሱ ቀደምቶች ናቸው። ሲኒየሮቻችን ናቸው። ሲኒየሮቻችን ደግሞ ሊከበሩ ይገባል እያልኩ ነው የተናገርኩት። እና ከነሱ ጋር የሚሰራው ስራ ፖለሚክስ ነው የሚባለው፣ አፖሎጀቲክስ አይባልም ነው ያልኩት የተናገርኩት ማለት ነው። ምናልባት ሶሪቲ ከፈቀድሽልኝ ብራዘር ዴቭ አንድ ጥያቄ አለኝ። እዚህ ያሉት አሁን በምትለው ደረጃ ከሆነ የምትረዳው አንተ በዛ እሳቤ ከሆነ የምትናገረው፣ ለምሳሌ እኛ የምንነግራቸው ወይም የምናወራው ኢየሱስ ትክክለኛው ኢየሱስ እንዳልሆነ ይነግሩናል። ስለዚህ ለነሱ ይህን ነገር መንገር ወይም ኢየሱስን ተቀበል ማለት ፈን የሚያደርገው ከሆነ ታዲያ የትኛውን ኢየሱስ ነው የምንሰብካቸው? እነሱ አንተም እኔም የምንነግራቸው ኢየሱስ ይሄ በቀራንዮ መስቀል ላይ የተሰቀለው ከድንግል ማርያም የተወለደው ኢየሱስ እንዳልሆነ ነው የሚነግሩን። ኢቭን እንዳልዳንን ነው የሚነግሩን እነሱ ማለት ነው። ታዲያ እንዴት ነው ልንግባባ የምንችለው ከነሱ ጋር? እንዴት ነው ልንግባባ የምንችለው? እሱን ልትነግረኝ ትችላለህ ብራዘር ዴቭ? ያ በደንብ እነግርሻለሁ ሄሉዬ፣ በደንብ ስሚኝ። ቴዎሎጂ እነሱ በሚሉን ነገር ላይ ተቆሞ አይመሰረትም። የኛ ቴዎሎጂ እና የነሱ ቴዎሎጂ የተለየ ነው። የነሱ ነገረ ቤተክርስቲያንና የኛ ነገረ ቤተክርስቲያን የተለየ ነው። እነሱ አልዳናችሁም፣ መናፍቅ ናችሁ፣ እንደዚህ ናችሁ ቢሉ ከቤተክርስቲያን ውጪ ያላችሁ በሙሉ አልዳናችሁም ቢሉ የነሱ የነገረ ቤተክርስቲያን አስተምሯቸው ነው። በዛች ቤተክርስቲያን ውስጥ ካልሆነ በስተቀር ሌላውን በሙሉ መናፍቅ ነው፣ አልዳነም ነው። ገብቷቸዋል። የነገረ ቤተክርስቲያን አስተምሯቸው ነው። ከትምህርታቸው የተነሳ ነው። እኛን ከመጥላት እኛን እንትን ከማለት የተነሳ አይደለም። ካስተምሯቸው፣ ከትምህርታቸው፣ ከዶክትሪናቸው የተነሳ ነው። የኛ ግን የነገረ ቤተክርስቲያን ትምህርታችን እንደዛ አይደለም። ቪዚብል ኤንድ ኢንቪዚብል ቸርች ብለን ነው የምናምነው። የተለየ ነው የኛ ኢንቪዚብል ቸርች ውስጥ ኦርቶዶክስ ውስጥ የዳኑ የጌታ የሆኑ በጎች አሉ ብለን ነው የምናምነው። ካቶሊክ ውስጥ የዳኑ የጌታ የሆኑ በጎች አሉ ብለን ነው የምናምነው። እንደገናም ደግሞ ከበር መልስ ፕሮቴስታንት የሆነ ሁሉ ድኗል የሚል ትምህርት የለንም። ፕሮቴስታንቱ ውስጥም የዳኑ የጌታ የሆኑ በጎች አሉ ብለን ነው የምናምነው። ያልዳኑም አሉ፣ የዳኑም አሉ። የትኛውም ጋር ኦርቶዶክሱም ጋር ካቶሊኩም ጋር ፕሮቴስታንቱም ጋር ይሄ ነው ትምህርታችን። ኢንቪዚብል ቸርች ስንል ቪዚብል ያው የምትታየው ቤተክርስቲያን ሳክራመንትን አድሚኒስተር የምታደርግ የሚታይ መዋቅር ያላት አድሚኒስትሬሽን ያላት እሷ ነች። ነገር ግን ኢንቪዚብል ቸርች እና ቪዚብል ቸርች ብለን ስናምን የኛ ነገረ ቤተክርስቲያን አስተምሯችንና የነሱ ነገረ ቤተክርስቲያን አስተምሯቸው የተለያየ ነው። ስለዚህ ልክ እንደኛ ለምን አትሉም ልንላቸው አንችልም። የነሱ ነገረ ቤተክርስቲያን አስተምሯቸው ከዚህኛው አፖስቶሊክ ሰክሴሽን ካላት ቤተክርስቲያን ውጪ ያለው በሙሉ አልዳነም የሚል የነሱ አስተምሯቸው ነው። ይሄ ያስተምሮ ጉዳይ ነው ሄሉ። ስለዚህ እኛ ደግሞ እነሱ መናፍቅ ስላሉን እነሱ አልዳናችሁም ስላሉ የእናንተ ኢየሱስ ሌላ ኢየሱስ ነው በእነሱ ንግግር ላይ ተቆሞ ቴዎሎጂ አይመሰረትም። የራሳችን ቴዎሎጂ አለን። የራሳችን ቴዎሎጂ ደግሞ ያ ነው ቪዚብል ኤንድ ኢንቪዚብል ቸርች ብለን የምናምነው። ስለዚህ ለዚህ እነሱ ለዚህ አባባላቸውን አስተምሯቸው ብራዘር ዴቭ ደግሞ እዚህ ቲክቶክ ላይ መጥቶ ለነዚህ ለሚባሉ ሰዎች ጌታን ተቀበሉ ማለት ብላስፈሚ ነው ስትል ለነሱ ኮንክሪት አይሆንላቸውም። ትምህርታቸውን አያደርግላቸውም። ትምህርታቸውን ኮንክሪት አያደርግላቸውም። ብራዘር ዴቭ ፖለሚክስ ያልኩሽ እንደ ግብአትና ተዋጽኦ ገባኝ። ፖለሚክስ ያልኩት እኮ ያንን ነው። ፖለሚክስ እዚህ ጋር ይሰራል። አይ እንዲህ ነው ብሎ የማስረዳት የመሞገት የመከራከር የኛ ኃላፊነት ነው። እዚህ ቦታ ላይ ነገር አሁን ለምሳሌ
እሺ አንድ ምሳሌ ላንሳልህ። ለምሳሌ አሁን እነሱን በድፍረት ጌታን ተቀበል ለምን ትያቸዋለሽ ብትለኝ እላቸዋለሁ። ለምን መሰለ? ከነሱ ጋር በጣም ስንወያይ የውሃ ጥምቀት ያድናል ይላሉ፣ ቅዱስ ቁርባን የዘላለም ሕይወት ይሰጣል ይላሉ። ከዛ ሜሮን አለ ይቀጥልና ግን እሺ አሁን ድኛለሁ ብለህ በድፍረት ትናገራለህ ስትል አይ በአባቶች የጸሎት ነው ብለው የመለሱልን። ስሙን ባነሳ ሰው ሊደነግጥ የሚችል ሰው ተነጋግረናል እዚህ ቤት ውስጥ ቲክቶክ መሃል። ታዲያ ለእነዚህ እንዴት ነው ጌታን ተቀበሉ ብዬ ማልናገረው? እስኪ ንገረኝ። አሁን ፖለሚክስ ነው ለምትለው ማለት ነው። ሄሉዬ አሁን ፕሮቴስታንቱ አሁን አንቺ ይሄን አይነት አመለካከት ያለሽ ይሄን አመለካከት ይዘሽ የቆምሽው የፕሮቴስታንቱን ቴዎሎጂ ስለያሽ ነው አይደለ? በፍጹም አይደለም። እኔ አሁን ጌታን የት ነው የተቀበልሽው ብትለኝ ሁሌ የምናገረው ነው ኦርቶዶክስ ቤት ነው እኔ ጌታን የተቀበልኩት። ግን መጽሐፍ ቅዱስን ሙሉ አድርገው ሊሰጡኝ ስላልቻሉ ጥያቄዎችን የመለሱልኝ ወንጌል አማኞች ናቸው። ኦኬ። ስለዚህ እኔ ጌታን የተቀበልኩት ኦርቶዶክስ ቸርች ነው። ይሄ ማለት ጌታን ተቀበሉ ምለው ሰው አለኝ የማልለው አለኝ። ጴንጤ ወንጌል አማኙ ጋር ደግሞ ሄጄ ሊትራሊ ቁጭ ባልና ጌታን ተቀበል እንደገና ብዬ እንደ አዲስ ጌታ እንዲቀበል ያደረኩት ሰው አለ። በቃ ይሄንን በጣም ግልጽ ይሆንልህ አንተ። እዚህ ግን እያወሩኝ ኦኬ እነዚህ ሰዎች ጌታን አውቀዋል ማለት ነው ብዬ ግን በጣም ጥግ ድረስ ሳወራቸው ግን እርግጠኞች አይደሉም። ጥምቀትም ወስደው እርግጠኞች አይደሉም ያልሆኑ አሉ። ቁርባንም ወስደው እርግጠኞች አይደሉም። ገና ወደፊት በንስሐ አባት ጸሎቱን ለሚገባ አለ። ይሄን በጣም ጠንቅቀን በጥንቃቄ ልናየው የሚገባ ጉዳይ ስለሆነ ነው ይሄን የምለው። ለማንቋሸሽም ምናምንም አይደለም። አሁን ምን አልሽኝ? ጌታን ተቀበል ልለው የምችለው ሊገጥመኝ የሚችል ሰው ይኖራል። ፔንቴኮስታል ላይ ቁጭ ብሎ ጌታን ተቀበል ምለው ሰው ሊገጥመኝ ይችላል ነው ምልክ። ገባኝ። አሁን ምን አልሽኝ? ስለዚህ እዚህ ጋር ከንግግራቸውና ከትምህርታቸው ነው ጌታን ተቀበሉ ምላቸው። ምን አልከኝ? ኦኬ አሁን ምን አልሽኝ መሰለሽ? በንግግርሽ ጌታን ተቀበሉ የምላቸው አሉ የማልላቸውም አሉ አልሽ አይደል? በትክክል ኦኬ። ያኔ ስናገር ሙሉን ሰምተሻል? የተናገርኩትን? አዎ ሰምቻለሁ። ያኔ ለምሳሌ ብያለሁ እኔ ከኢትዮጵያ ከወጣሁ ቆይቻለሁ። ግን በነበርኩበት ጊዜ ኦርቶዶክስ ሆነው የኦርቶዶክስን ስም ይዘው ነገር ግን በተለያየ የጨለማው ስርዓት ውስጥ ያሉ ያንን የሚያደርጉት ኦርቶዶክስ እውቅና ሰጥታቸው። ዴቫ ሚውት ሆነሃል። ራሱ ነው ወይስ ሞዴሬተር ነው? ማን ነው ሚውት የሚያደርገው? ዴቭ አለ። ኦኬ አለውኝ። ምን ላይ ነበር የቆምኩት? ማለት አሁን ጌታን ተቀበል የምለው ማልለው አለ ላልኩት ነው። አንዳንዶችን እምላቸዋለሁ ማልላቸዋለሁ ላልኩት ነው መልስ እንድትሰጥ የገባው። ለምሳሌ በጣም ግልጽ ላድርግ፣ አንዳንድ ኮሜንቶችም እያየሁ ስላለ ለምሳሌ እኔን ያስተማሩኝ አባት አሉ በድነት ጉዳይ ላይ በደንብ ጠይቄያቸው ቁጭ ብዬ ቤተክርስቲያን አባት ናቸው። ከዛ የኔ ልጅ በቃ መዳን በአንድ መንገድ ነው 30 መንገድ የለም ብለው የነገሩኝ አባት አሉ። ኢየሱስን እመኚ በቃ የመዳኛው መንገድ ይሄ ብቻ ነው፣ ሌላውን አራግፊ ብለው ያሉኝ አሉ እዛ ቁጭ ብለው። አሁን እኚህን ሰውዬ ዞር ብዬ ጴንጤ ኮንኩ ባለ መጥቼ አባታችን ጌታን ተቀበሉ አልላቸው። ጌታን እንድቀበልና እንዳያረጉኝ እሳቸው ስለሆኑ ማለት ነው። ይሄን ነው እያልኩ ያለሁት። በዚህ መሃል ግን ኦርቶዶክስ ሁሉ ጌታን ተቀበል ሊባል አይችልም የሚል ግን ትምህርት የለኝም። የትም ቦታ ኤኒዌር ጌታ ተቀበል የሚባል አለ። ከትምህርቱ ከእውቀቱ ከእምነት አረዳዱ ተነስቼ እለዋለሁ። የትም ቤት ይሁን እለዋለሁ። እሱ ነው እያልኩ ያለሁት። እሺ መልካም። ፓርክ ያደረኩበት መልቀቅ አለብህ እያሉኝ ነው። እሺ ጥቂት ላውራና ቀይራለሁ ወይም ቦታ። እኔም ባለፈው ያልኩት ያንን ነው ሄሉ። ባለፈው ስናገር እዚህ ቲክቶክ ላይ ያሉትን ነው ያልኩት። እዚህ ቲክቶክ ላይ ያሉት ስለ ቃሉ፣ ስለ አባቶች ትምህርት፣ ስለ ሁሉ ነገር ጠንቅቀው የሚያውቁ ናቸው። ፖለሚክስ እና አፖሎጀቲክስ እየሰሩ ያሉት እንዲሁም ከነሱ እግር ስር ቁጭ ብለው የሚማሩት ፈጽመው እየተማሩ ያሉ ናቸው። ተማሪዎቹ ራሳቸው ማለት ነው።
ሲያስተምሩ አስተማሪዎቻቸው አትረብሹን እያሉ ትምህርቱን ፎከስ አድርገው በደንብ የሚማሩ ነው። ከፕሮቴስታንት በበለጠ ፕሮቴስታንት ትምህርት ያለበት ጋር አይገባም። እነሱ ግን ትምህርት ሲያስተምሩ አኬ ሲያስተምር ከስንት ሺህ በላይ ነው ቁጭ ብለው የሚማሩት ተማሪዎቹ ራሳቸው ኦርቶዶክሶች ማለት ነው። ስለ እውነት ነው የምንናገረው አይደለ? ስለዚህ እነዚህን ምንድን ነው የሚደረገው? እስኪ በህይወታችን ህይወት እኮ ይሰብካል። በህይወታችን እናሳያቸው። እኔ ለፕሮቴስታንቱ የምለው ህይወት ይናገራል፣ ህይወት ይሰብካል። በህይወታችን በንግግራችን እስኪ እናሳያቸው። ገስት ላይ ሲገቡ እያመናጨቅን ክብርን እየነሳናቸው ከፍ ዝቅ እያደረግናቸው ስናስወርዳቸው ምን አይነት ህይወት ነው ከኛ የሚማሩት? ክብርን እንስጣቸው፣ እናክብራቸው፣ በህይወታችን እናሳያቸው። ያ ትልቅ ወንጌል ነው። ያ ይለውጣል። እኔ የምለው እዚህ ፕሮቴስታንት እዚህ ቲክቶክ ላይ ያሉ ያንን እናድርግ። ቤት የምንከፍት የምናስተናግዳቸው የምናናግራቸው ኦርቶዶክሳውያንና ካቶሊካውያን እስኪ መጀመሪያ ሪስፔክት እናድርጋቸው፣ እናክብራቸው፣ በክብር እናዋራቸው፣ ከፍ ዝቅ አናድርጋቸው፣ አናሸማቃቸው፣ አንሳደብ፣ እንደዚህ አናድርግ። ብዙ የሚደረግ ነገር አለ አይደል? እዚህ ቲክቶክ ላይ ህይወት ይናገራል። በህይወታችን እንስበካቸው። ከቃል ውጪ ቃል አያስፈልግም አይደለም እያልኩ ያለሁት። ፖለሚክስ አይሰራም አይደለም እያልኩ ያለሁት። ከሁሉ በላይ ደግሞ በህይወታችን እንስበካቸው። ቃሉ አላቸው፣ ያውቁታል፣ የአባቶችን ትምህርት ያውቃሉ። በህይወታችን እስኪ ብልጫ እናሳይና በህይወታችን እንስበካቸው ነው የምለው። እዚህ ቲክቶክ ላይ ያሉትን ኦርቶዶክሳውያን ሁሉንም ይህን ሀሳብን አከብራለሁ፣ ቸኩላለሁ ስላልክ ነው። አንድ የመጨረሻ ጥያቄ እዚህ ያሉ ዕቅበተ እምነት ላይ እየሰሩ ያሉ ቦታ ኦርቶዶክሳውያን በመዳናቸው ሌላ ቀን ትመልስልናለህ። በመዳናቸው እርግጠኛ ሆነው የሚናገሩ ናቸው ብለህ ታምናለህ? እውቀቱን ይነግሩናል፣ ግን መዳናቸውን እርግጠኛ ሆነው የሚነግሩን ናቸው ብለህ ታምናለህ? ያንተን ምልከታ ነው የፈለኩት። እኔ እኮ ሄሉዬ፣ እኔ አሁን ከኦርቶዶክስ ጋር ፖለሚክስ ራሱ ሰርቼ አላውቅም። ፖለሚክስ ራሱ አልሰራውም። እናንተ ናችሁ ዳይሬክት ከኦርቶዶክስ ጋር ፖለሚክስ እየሰራችሁ ያላችሁት ማለት ነው። እኔ እስከዛሬ ድረስ አፖሎጀቲክስም አልሰራውም፣ ፖለሚክስም አልሰራውም። አይ አይደለም ዴቭ፣ እንደሱ አይደለም። እነሱ ለምን ግብዓትና ዓላማ እንደሚጠቀሙበትም ዋይዝ ሆነን ማየት አለብን። እሱ ኮሜንቴ ነው። ግን እኔ አሁን ያንተን የጠየቅኩ ሰራ ካልሰራክ ሳይሆን እዚህ ቁጭ ብለህ ከምታየው ከሚናገሩት መቼስ ታያለህ፣ ቪዲዮዎች ታያለክና መዳናቸውን እርግጠኛ ሆነው አሁን ድኛለሁ ይላሉ ወይ? ከትምህርታቸውና ከንግግራቸው ሲሉ ሰምተሃል ወይ? እሱን የጠየቅኩ። አሁንም እኮ መመልስልሽ ሄሉዬ፣ ከሰማሽኝ ዳይሬክት እያናገራችሁ ያላችሁት ቤት እየከፈታችሁ ፖለሚክስ እየሰራችሁ ያላችሁት እናንተ ናችሁ። እኔ ሰርቼ አላውቅም። ይሄንን መመለስ የሚችሉት እኔ ሳናገር ፖለሚክስ ስጀምር ያንን ሲሉኝ ያንን ግለሰብ ነው እንጂ ምለው ሁሉንም ጠቅልዬ አልልም። ኦርቶዶክስን ከኦርቶዶክስ አንድ ሰው እንደዛ ቢለኝ መዳኔን እርግጠኛ አይደለሁም። ስለዚህ ዴቭ ከዚህ አቋምክ የተነሳ ነው እነሱን መንገር ማለት ብለክ ያንን ቃል የተጠቀምከው? ከዚህ መረዳት ተነስተ ነው? እንድንረዳ ስለፈለግኩ ነው። ከየትኛው አሁን የምትለውን ማለት አንተ ቀጥታ ስለማትጠይቃቸው ወይም ደግሞ መጠየቅ የለበትም ብለህ ስለምታምን፣ እኛ ደግሞ ስለምንጠይቃቸው። እኔ መጠየቅ የለበትም ብዬ አላምንም ሄሉ። መጠየቅ የለበትም መነጋገር የለብንም ብዬ አላምንም። መነጋገር አለብን። በልዩነታችን ላይ መነጋገር አለብን። መወያየት አለብን። መከራከር አለብን። ትክክል ነው። ያ ግን በአክብሮትና በመከባበር የክርስቶስን መልክ በሚገልጥ መልኩ እንጂ ከፍ ዝቅ እያደረጉ እያደረጉ እየተሳደቡ ምናም መሆን የለበትም። ከኦርቶዶክስም ፕሮቴስታንቶችን ሲያናገሩ ፕሮቴስታንቶችም ኦርቶዶክሶችን ሲያናገሩ በሁለቱም ዘንድ ነው። ይሄንን ሁለቱም ጋር ነቀፋ አለኝ፣ ከኦርቶዶክስም ጋር ከፕሮቴስታንቱም ጋር ማለት ነው። ከፍ ዝቅ በሚያደርግ መልኩ የሰውን ክብር በሚነካ መልኩ ከገስት እያስወረዱ ምን እያደረጉ መሆን የለበትም። በአክብሮት መሆን አለበት። ለምን የምናደርገው ውይይት ለምንድን ነው? ለጥቅም አይደል? ወንድማችን ለመጥቀም አይደል? እህታችን ለመጥቀም አይደል? ለጥቅም እስከሆነ ድረስ ለጥቅም በሚሆን መንገድ መሆን አለበት ብዬ አምናለሁ። በሪስፔክት በመከባበር በጣም በአክብሮት መነጋገር መቻል አለበት ልዩነታችን ላይ ብዬ አምናለሁ። እሺ ዴቫ ቴንኪዩ፣ ተባረክ። እንዲሁ ጥያቄ ካለክ መሄድ ስላለበት ለፔትራ ሲጮስቲ ማለት እየወጣ ስለሆነ ዴቭም ጥያቄ አለ። ፔትራ አለ። ቦታ ልቀይር አንድ ጊዜ እናንተ እንትን በሉ። ቦታ ልቀይር። ችግር የለውም። እሺ እፈልግሃለሁ ዴቫ
እፈልጋለሁ ስፈልግ ስለነበር ነው። እሺ እስኪመለስ ድረስ በቃ ጥሩ ነው። ጥሩ ገለጻ ሰጥቶናል። አይ ቲንክ ጥያቄያችን ተመልሷል። ያ ሶሪቲ አይደለም? ያ ክሊር አድርጓል። እንግዲህ ሌላ ያ ጥያቄ የዛሬም ጥያቄያችን እኛ ሁላችንም በያለንበት እንከባበር ነው። እየተከባበርን ትምህርቶቻችንን እንስራ፣ እንማማር ነው እያን ያለ ነው። እንግዲህ ተግባብተናል። እግዚአብሔር ይመስገን። ከታች የኔ አንዳንድ ከአጀንዳ ውጭ ምናልባት አንዳንድ ከታች ግን አንዳንድ ከአጀንዳ ውጭ መስመር የምታወሩ ስላሉ ሰዎች ጥንቃቄ ጋር ብታረጉ እንዲጠራ ብዬ ፈልጌ እላለሁ። ነው። እንቀጥል። አይ እሺ የኔ ምናልባት ወንጌል ኦኬ፣ ይሻሻላል አንተስ ብዬ አላምንም። እኔ ሲመጣ እሰማለሁ። ሲመጣ ትጠይቀዋለህ ብዬ ነው። ፔትራ ቀጥታ ብትጠይቀው ይሻላል ብዬ ነው። አይ እሱማ ይመጣል፣ ሲመጣ አወራዋለሁ። ምናልባት ሲመጣ ተጠይቀዋለሁ። እሱን ነው። ግን ምናልባት አንዳንድ ወንጌል ያው እንደምታውቁት ወንጌል ነው። ምንጊዜም ቢሆን ክፉ ሰዎች በዘመናት ሁሉ ሊነሱ ይችላሉ። ከኛ ቤት ሾልከው ስናያቸው ፍሬያቸው ሁሉ ክርስቶስን የማይገልጥ ሕይወት ያላቸው፣ ለሰው ክብር የሌላቸው፣ ለቤተ እምነት ክብር የሌላቸው ሰዎች አሉ። እኛም መካከል እየከፋፈሉን ያሉ እውነትን በፍቅር የሚለውን ትተው እውነት አለኝ ግን ፍቅርን ወዲያ አሽቀንጥረው ብዙ ነገር እያበላሹ ያሉ አሉ። ለኛም ቢሆን ለያዝዥ ለገናዥ ያስቸገሩ ማለት ነው። በቃ ያስቸገሩ። እሱን ደግሞ ጌታ ነው እንግዲህ የሚፈርድ። ሐሰተኛ ነቢያትን ማይቃወሙ፣ አጭበርባሪዎችን ማይቃወሙ፣ በነዛ ሐሰተኛ ነቢያት የተነሳ ብዙ ሰዎች ከጌታ ቤት ኮብልለዋል። በጣም ብዙ ሰዎች በጣም ነገም ደግሞ ገና አንገታችንን የምንደፋበት ብዙ ነገር ይፈጠራል ብዬ አስባለሁ። እነዛን ማይገስጹ በግልጽ እያየን ሲሳደቡ አይደለም ከጌታ አንድ ሰው የሆነ እንትን ሞራል አለ የሚል ሰው እንኳን ማይሳደብ ነብይ የሚል ታይትል ለጥፎ ግን እንዴት አድርጎ ሲያሰድበን እያለ ለዛ ሰው ግን ራርተው አስደውለው እባክህ ምከረው ብለው ሲራሩ ግን አይተናል። እነዛ ሰዎች ማለት ነው። እና እነዛ ሰዎች ይመለሳሉ አይመለሱ? በቃ ይሄን ማመን አለብን። እነዛ ሰዎች ፍሬ ያፈራሉ ወይ? እሱን ጌታ ነው የሚያውቅ። ምክንያቱም ብዙ ጊዜ ሞክረናል። መለያየትን የሚያነሳ ሰው አንድ ጊዜ ሁለት ጊዜ ያን ነገር እንዲተው ከገሰጽከው በኋላ እምቢ ካለ ግን ኃጢአት በራሱ ላይ እንዲያረግ አውቀህ እንዲህ ካለ ሰው ራቅ ብሎታል ቲቶን። መለያየት የሚያነሳ ሰው ኃጢአት በራሱ ላይ ያመጣል። ሞኝ እንዳትሆኑ። ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 17 ላይ እኛ አንድ እንደሆን እነዚህ አንድ እንዲሆኑ ስጣቸው ብሎ ጸልየዋል። አንድነት ቀላል አይደለም እና ምናልባት እዚህ ጋር ፎከስ ማድረግ አለባችሁ። ቤተ እምነትን ያክል ነገር፣ ትልቅ ተቋምን ያክል ነገር ሲዘረጥጡ እነዚህ ሰዎች ተልኳቸው ምንድን ነው? እንደገናም ደግሞ በአእምሮ ህፃናት አትሁኑ እንደሚለው ህፃናት የሆኑ ሰዎችም አሉ እና ይሄን መርሳት የለብንም። እነዛ ሰዎች ተናገሩ ተብሎ ግን ወንጌል ምን አይባልም፣ አይለወጥም። ወንጌል ያልዳኑ ሰዎችን ድነዋል አያስብልም። እሱ መታሰብ አለበት። ወንጌል የሚያስፈልጋቸው እያየናቸው እኛም ከዛ ቤተ እምነት ወጠን እንዴት አይነት ነፃነት፣ እንዴት አይነት የሞት ፍርሃት ተወግዶልን መንፈስ ቅዱስን ተቀብለን ጌታን በንጹህ ልብ እያመለክን ኢየሱስ ያድናል ብለን እየሰበክን የወጣንበት ቤተ እምነት ግን ወንጌል አያስፈልገው የሚል ግን ከነዛ ከአመፀኛ ሰዎች የተነሳ ማለት ነው። ይቅርታ አድርግልኝ። ጥያቄን አዘጋጅና ሲመጣ ትጠይቀዋለህ። የምጠይቀው ሀሳብ ላይ መልስ ከሰጠ ጥያቄ ላይሆን ስለሚችል ማለት ነው። አንዴ ጠብቀውና ይቅርታ። በጣም እሱ ሲመጣ እንትላለሁ። ምናልባት ሌሎችም ለሚሰሙ ሰዎችም ነው እህቴ፣ ለሚሰሙ ሰዎችም ወንጌልን እንትን እንዳይሉ እንጂ እሱን እጠይቀዋለሁ። እሱን በመጽሐፍ ቅዱስ ነው ልጠይቀው የፈለግኩኝ። ኦኬ ቴንክ ዩ ዴቫ። ምልክት አድርግልኝ። ምልክት አድርግ ስትመለስ ማለት ነው። ሳሚ ጥያቄ ነው ያለ ወይስ ምንድን ነው? ጥያቄ ላቅርብ። እስከዛ ፔትራን የሚጠይቅ መስሎኝ ነው። ሳሚ እንትን ምልክት ሰጥቶ ነበር። እንዲሁም ቢቀጥል ኦኬ። እኔ ጥያቄ አይደለም ማለት መጠየቅ የሚገባው የሚባለውን ነገር የተጠየቀ ይመስለኛል። ሁሉም ጠይቃለች። አንዳንዱን ነገር በመጠየቅ መልስ ይገኛል ብሎ ማሰብ አይቻልም። ምክንያቱም ዴቭ የሚያምንበትን ነገር ነው እየተናገረ ያለው።
የሚያምንበትን በመናገሩ ደግሞ ሰው ኃላፊነቱን የሚወስደው እሱ ነው። ነገር ግን እንዴት አድርገን ነው እንደ ወንጌል ሰዎች ክርስቶስን እንደሚያመልክ ሰዎች በዚህ ምድር ውስጥ ላይ እንዴት ነው መኖር ያለብን የሚለው ሐሳብ ላይ ነው እንትን መታየት ያለበት ብዬ የማምነው። መጽሐፍ ቅዱስ ሲናገር እኔ ከታችም የብዙ ሰዎችን አስተያየት ማለት ኮመንት ያለው እና አንዳንዱ አይ ዶንት ኖ ማለት እኔ አማኝ ነው እዚህ ጋር መካከል ያለው ይሁን አላውቅም። ግን መጽሐፍ ቅዱስ ሲናገር ስለ ቆሮንቶስ ሰዎች ጳውሎስ ሲናገር አንዳንዴ እኔ በእንደዚህ አይነት ታይም ውስጥ ላይ መጽሐፍ ቅዱስ ጠቅሰው መናገር እንደው ልክ ነው ወይ ልክ አይደለም ወይ የምንልበት ደረጃ እንደደረሰን እያሰብኩኝ ነው። የሚያስታርቀን የሚያግባባ ልንታዘዘው የሚገባን እውነተኛ መጽሐፍ ቅዱስ ብቻ ነው እና በመካከላችን የእግዚአብሔር መንፈስ ነው። የምንመለከተው ምልክታችን ደግሞ ክርስቶስ ኢየሱስ ነው እና እኔ መፍትሄ ደረስን ብለን የምንለው ይሄ ዛሬው ንግግሮቻችን ፍሬ ያፈራ ብለን የምንለው ለምሳሌ ዴብ እዚህ ላይ በቃ እንዲህ ያደረኩት ይቅርታ አድርጉልኝ የሚል ብቻ አይደለም። በኔ ሐሳብ ለምንድነው ኃላፊነት አለብን። ጳውሎስ ሲናገር እኔ የጳውሎስ ነኝ ተብሎ ግን ኃላፊነቱን ተወጥቷል። ምን አለ? እኔ ስለናንተ ያደረኩት ነገር አለኝ ብሎ ስለ ሰዎች ክርስቶስ ኢየሱስ ብቻ የሰራውን ስራ ለመናገር ሲናገር እንመለከታለንና ዴብም ሆነ ሌላውም ሰው ማድረግ አለበት ብዬ እኔ እማምነው ነገር ምንድነው ሌሎቹን ሰዎች አንድ እውነተኛ ሰው የማይደግፈውን ብቻ ይቅርታ ለምሳሌ በሱ ላይ ያደረሰውን ችግር ያደረሰውን ሰው ሂዶ እግር ስር ሊወድቅ ይችላል ሰው። ነገር ግን በጣም ስራ መሰራት ያለበት ከሚደግፉት ሰው ላይ ነው ብዬን ማምነው። እንደኔ በጣም ይቅርታ አድርጉልኝ። ደም እየሰማኝ ከሆነ በጣም ይቅርታ ይደረግልኝ። እዚህ ያላችሁ ሁላችሁም አሁን ይሄንን ያጣ ነው ደግሰው የለም ብዬ ቤተክርስቲያን ውስጥ ላይ በጣም እየተቸገርን ያለ ነው ብዬ ማስበው አንዱ ነገር የተበደለ ሰው በበደለው ሰው ፊት ላይ እግር ላይ ሄዶ መውደቅ አይደለም ችግር እየሆነ ያለው። እሱንም ከተገኘ አንድ ነገር ነው። ይሄ ሲገኝ ደግሞ በአንድ ሳይድ እያጣ ነው ያለ ነው። የሚደግፉትን ሰዎች ልክ ነህ የሚሉትን ሰዎች በማይሆን መንገድ ሂደው ስለሱ የሚታገሉትን ሰዎች የማስቆም አቅም ነው ያቃተን። ዳዊት ከናንተ ጋር ምን አለኝ አለ። ስለሱ የቆሙትን ሰዎች ሰይፍ የመዘዙትን ሰዎች ጌታ ኢየሱስም ስለሱ ሰይፍ የመዘዙትን ሰዎች ሲያቆማቸው እንመለከታለን። አሁን አያስፈልገንም ስለኛ ሰይፍ የሚመዙ ሳይሆን ከኛ ጋር ቆመው በጎውን የሆነውን የወንጌል ስራ የሚሰሩ ሰዎች ነው የሚያስፈልጉን በሁሉም አቅጣጫ እና እኔ በዚህ መልኩ ሁላችንም መታረም ያለብን ይመስለኛል። እንደሱ ካልሆነ መፍትሄ አናመጣም። እኔን ማስቆም አለበት ዴቭ። ከሱ ጎን ቆሜ ልክ ባልሆነ መንገድ ሌላውን ሰው ትሪት ማድረግ ከሆነ ዴቭ ሊያስቆመኝ ይገባል። አሁን ይህንን ነው ያጣን። ብቻውን ሊቀር ይችላል ዴቭ ወይ ሌላኛው አካል በዛኛው ሳይድ ውስጥ ላይ የሌላውን ሰው መናገር አልፈልግም ብቻውን ሊቀር ይችላል። እያንዳንዳችን የምንገባበት የምንወጣበት ነገር አለንና እኔ ጳውሎስ ኃላፊነቱን እንደተወጣ ከቆሙት ጋር ከሱ ከቆሙትን ሰዎች የነገራቸውን አቋሙን ሲናገር ዛሬ ዴብም ሆነ ሌላውም ሰው መናገር ያለበት ነው። ልክ ያልሆነ መንገድ ከኔ ጎን ያላችሁ ሰዎች አቁሙ ነው መባል ያለበት። ያኔ ነው ወደ እውነት መምጣት የምንችለው። ይሄን ልጨምር ብዬ ነው። ሶሪቲ በጣም አመሰግናለሁ። ሁላችሁም የሚሰማችሁኝ አመሰግናለሁ። እሺ ሳሚ ተባረክ። ቴንኪው። እንደው ምን ልትናገር ነበር? ምንድነው የኔ እንትን ማለት ጥያቄዎች እየጠየቅነው ስለሆነ አይተን ብራዘር ዴቭ ስትመጣ ምልክት ስጠን። ኤኒ ታይም ያ ማለት ያ እንዲዛችሁ እዛው እየሰማ ከሆነ ኦኬ። መተሃል ዴቭ? ኦኬ። እሺ የመጀመሪያ ጥያቄ ኦኬ
የመጀመሪያ ጥያቄ ዴቭ ምንድነው በባህሪ ምናምን ጉዳይ ላልከው ምንም ችግር አላየውብህም። እንደውም በጣም ሀምብል ሰው ነህ እኔ እስከማውቀው ድረስ እንግዲህ እስካየዋቸው ውይይቶችና እዚህ ቤትም ገብተህ ስትናገር እንትን አላየውም። ግን አንደኛው ለምሳሌ አሁን በመንገዳችን ላይ ማንም አይቆምም። ቅድምም በመሰረቱ መልሰሃል እና አንዳንድ ኤክስፕሬሽኖች ቅድምም ሄዱም እየጠየቀች ነበር ትንሽ ሆት የመሆን ነገር ያለበት ይመስለኛል። እና ምንድነው የኔ ጥያቄ ዘራፍ ማለት ያስፈልጋል ወይ? የራሳችን ትምህርት ለማስተማር ያን ያክል ይቅርታ፣ ምናልባት ጥያቄ እንትኑ ጠርጠር የሚል ከሆነ ወይ ደግሞ ጨዋነት የጎደለው ከሆነ በጣም ይቅርታ አድርግልኝና ለምሳሌ ፔትራ ለዚህ እና የአናባፕቲስት ትራዲሽን ያለው እሱ ያለበት ቸርች እና አናባፕቲዝም እንዶ ኤርፎን ይሁን የሚኮሻኮሽ ነገር አለ። አይሰማም? አሁንም ይሰማል? ኦኬ ነው። አሁን ኦኬ ነው። አናባፕቲዝምን ሲያስተምሩ እነ ፔትራ ምንም ዘራፍ ማለት አያስፈልጋቸውም፣ ያስተምራሉ። በአናባፕቲስት ትራዲሽን ውስጥ ስላሉ ማለት ነው። ቸርቻቸው ውስጥ ነው ያለው፣ በቸርቻቸው ውስጥ ያስተምራሉ፣ እንደዚህ ያደርጋሉና እዚህ ያን ያክል እንደዛ ማለት አስፈላጊ ነው ወይ የሚለው ነው አንደኛው ጥያቄ። ሁለተኛው ደግሞ ምናልባት ጌታን ማወቅ ማለት ለአንተ ምን ማለት ነው ሚል ጥያቄ ፈጥሮብኛል በንግግር ውስጥ። ምን ማለት ይሄንን ስል ጌታን ማወቅ ማለት የኢንፎርሜሽን ጉዳይ ነው፣ የኖሌጅ ጉዳይ ነው። በፖለሚክ ፖይንት ኦፍ ቪው ልታወራ ትችላለህ። ልክ ነው ደጅ ያሉትን ምክንያቱም ያው አፖሎጂስት ብዙዎቹ አፖሎጂስትን ይላሉ እንጂ የፖለሚስት ስራ እየሰሩ እዚህ ቲክቶክ መንደር ትክክለኛ ተርሚኖሎጂው ቴዎሎጂካል ተርሚኖሎጂው ያይታወቃል፣ ፖለሚስት ነው። እና የፖለሚክ ስራ በመስራት የኢንፎርሜሽን ጉዳይ ነው ወይ ጌታን መቀበል ለአንተ? ለምሳሌ እኔን ብትጠይቀኝ ጆሲ የሚባል ወንድም አለ፣ ብራዘር ጆሲ የካቶሊኩ፣ ጌታን መቀበል አለብህ እለዋለሁ። አኬ አለ ለምሳሌ ጌታን መቀበል አለብህ እላለሁ። ምክንያቱም የኢቫንጀሊካል ጌታን መቀበል አለብህ የሚለው ኮንቨርዥንን የሚያካትት ነገር ስለሆነ ማለት ነው። ኮንቨርዥን ነው። ኢትስ ኦል አባውት የህይወቴ ጌታና አዳኝ አድርጌ እቀበልሃለሁ ብለህ ስትል በህይወት ላይ ኢየሱስ የውሳኔ ጉዳይ ነው። ኃጢአትን ክደህ ዓለምን ሰይጣንን ክደህ እና በጽድቅ ለመኖር የምትወስንበት ህይወት ነው። እና ጌታን ማወቅ ማለት ለአንተ የመረጃ ጉዳይ ነው። አንተ ዮሐንስ እንደዚህ ብለዋል ወይ ደግሞ ኦገስቲን እንዲህ ብለዋል ኦር ቸርች ፋዘርስ እንዲህ ብለዋል እና ያንተ ቴዎሎጂ እንደዚህ ነው እናንተ እንደዚህ ነው የምታምኑት የማለት እና ዕውቀትን የማጠጋጋት ጉዳይ ነው ወይ ለአንተ from the evangelical point of view ነው እየጠየቀ። ምክንያቱም ወንጌላውያን ሲነሱ I don't know የእናንተን እንትን ወንጌላውያን ሲነሱ ያነሷቸው የነበረው ነገር ምንድነው? ወንጌል ይሰበካል። ወንጌል ደግሞ የፐርሰናል ኮንቨርዥን ጉዳይ ነው፣ የመለወጥ ጉዳይ ነው ብለው ነው የተነሱትና ለዚህ ነው ለዚህም ከዚህም የተነሳ ነው ሰምተህ ከሆነ አላቅም ብዙ የወንጌላውያን ሲመጡ ትልልቅ እንትኖችን ፖፖችንም ቢሆን አሁን ፖፑን ብታገኘው እኔ አሁን ፖፑን ባገኛቸው የጆሲን እንትን ደሳቸው እነግራለሁኝ የወንጌልን እውነት የምነግርበት ምክንያት ምንድነው? የፐርሰናል ኮንቨርዥን ጉዳይ ውሳኔ ጉዳይ ነው። from the evangelical point of view ነው ያወራው ያለውትና ምን ማለት ነው ለአንተ ጌታን ማወቅ ጌታን መቀበል የኢንፎርሜሽን መጠጋጋትና ጉዳይ ነው ወይ is my question brother። እሺ እንዱ ሰላም ብያለሁ። እግዚአብሔር ይመስገን። ሃፒ ክሪስማስ ብያለሁ። ዩቱ ብራዘር
የመጀመሪያውን ጥያቄ ቅድም የመለስኩት ላይ ነው ሄሉ የጠየቀችውና የመለስኩት ላይ ነውና የጠየቀው ለምን አስፈለገ እንደዛ ማለት የሚል ነው ጥያቄው ካልተሳሳትኩ ማለት ነውና የሉትራን አስተምሮ የመካነ ኢየሱስ አስተምሮ እንደሌላው አይደለም ማለት እንግዲህ አሁንም ደግሞ ሌላ እንትን እንዳያመጣ የምንናገረው እኮ በጣም ችግር እየፈጠረ ነው ይሄ አንደበታችን ማለት አስተምሯችንን ነው እኮ አይደለ ስናስተምር ስንጀምር አስተምሯችንን ነው ማስተማር የጀመርነው from the beginning አስተምሯችንን ነው ማስተማር የጀመርነው ግን ሳክራመንት ላይ ልዩነት እንዳለን ይታወቃል ያንን ስናስተምር ነው ብዙ ነገር የመጣው ማለት ነው ለምንድነው ከተባለ ብዙ ተቃውሞ መጥቶብናል ብዙ ለማስቆም ብዙ ነገር ተደርጓል እስከ መጨረሻው ስታዩት የግል ፋይል ራሱ እስከ መምዘዝ ድረስ ማለት ነው የትኛው ስትል የኛ አስተምሮ እንደሌላው አይደለም ከሌላው ይለያል ሚንስ እዚህ ቲክቶክ ላይ የኛ አስተምሮ ሳክራመንትን በተመለከተ በተለይ ተገለጠ ማለት ከዛ በኋላ ከዚህ በፊት ሲደረግ እንደነበረው ከኦርቶዶክስ ጋር ዲቤት ለማድረግ ከባድ ነው የሚሆነው ያንን የሚያስቆም ነው የሚሆነው የታወቀ ነው ከዛ የተነሳ የኛ ትምህርት እንዲገለጥ እንዲወጣ በተለይ ሳክራመንትን የተመለከተ እንዲገለጥ እንዲወጣ አይፈልግም ብዙ ለማስቆም ብዙ ነገር ተደርጓል ሳክራመንትን ራሱ ስናስተምር ቤት ይከፈትብን ነበር በኖርማሉ ጊዜ ክርክሩ ከመምጣቱ በፊት ቤት ይከፈትብን ነበረ ብዙ ነገር ይደረግ ነበረ ለምን ከተባለ ሳክራመንታል ቴዎሎጂያችን ከሜንላይን ክርስቲያኒቲው ጋር በጣም የተጠጋጋና የተቀራረበ ነው ሳክራመንታል ቴዎሎጂያችን ያ ሆነ ያ ተገለጠ ያ እንትን አለ ማለት ደግሞ ከኦርቶዶክስ ጋር ከዛ በኋላ ከዚህ በፊት እንደነበረው ጥምቀት አያድንም ብሎ መከራከር የማይቻልበት ለምን በመጀመሪያ ከቤታችሁ ጋር ተነጋገሩ ይባላል ከሉትራኖች ጋር ከመካነ ኢየሱስ ጋር መጀመሪያ ተነጋገሩ ኦኬ ስለ ሳክራመንት ብቻ አይደለም ስዕል ከተባለ መጀመሪያ ሉትራኖች ጋር ተነጋገሩ ይባላል አሁን በሁሉ ነገር ለዛ ነው ባለፈው ጊዜ ተዝካለሽ ሶሪቲ አንቺ ቤት ሁሉም ዲቤት በሚያደርግበት ሰዓት ከኦርቶዶክስ ጋር ጴንጤቆስታል ሆኖ ዲቤት ያደርግ ከዛ ተጠያቂነት ነፃ ይወጣል ስለ ስዕል ሊጠየቅ አይችልም ስለ ጥምቀት ያድናል ተብሎ የመካነ ኢየሱስ ወይም የሉትራ ሪፈር ሊደረግለት አይችልም ጴንጤቆስታል ሆኖ ዲቤት የሚያደርግ ከሆነ ማለት ነው ሪፎርምድ ሆኖ ዲቤት ሲያደርግ ሉትራን ሆኖ ዲቤት ሲያደርግ እኔ ሉትራን ሆኜ ዲቤት ባደርግ ከኦርቶዶክስ ጋር ስለ እዩ ጩፋ ልጠየቅ አልችልም ስለ እንደዚህ አይነት የግል ሱቅ ስለከፈቱት ልጠየቅ አልችልም አያገባኝማ ስለዚህ ሁሉም ራሱን ችሎ የየራሱን እምነት እንትን ብሎ ዲኖሚኔሽን እንትን ብሎ ዲቤት ያደርግ ብያልኩት መፍትሄ ሐሳብ ብያልኩት ለዛ ነው ስለዚህ የኛ ሳክራመንታል ቴዎሎጂ ሲገለጥ ማስተማር ስንጀምር ነው ብዙ የሚያስቆመን ነገር በጣም ብዙ ነገር ተፈጥሯል እስከ ግል ህይወታችን ድረስ እስከ መግባት ድረስ ማለት ነው እስከ ግል ፋይል እስከ ማውጣት የተለያየ ነገር እስከ ማድረግ ድረስ ተደርሷል ይሄ የታወቀ የተገለጠ ነው አገር ሁሉ ያወቀው ስለዚህ ማንንም አያስቆመንም አንቆም የሚዝ ምንም ነገር ከዚህ በኋላ ቢፈጠር ከዚህ በላይ የሚፈጠር ነገር የለም ማድረግ የሚገባው ነገር ሁሉ ተደርጓል ከዚህ በኋላ ምንም ነገር ቢፈጠር አንቆምም ሚንስ እናስተምራለን እንቀጥላለን ወደ ታች ወደ ምድር እንወርዳለን እናሰለጥናለን ምዕመኑ የመካነ ኢየሱስ ምዕመንና የሉትራን ምዕመን ትምህርቱን እንዲያቅ ኮንፌሽኑን እንዲያቅ ካታኪዝሙን እንዲያቅ ቴዎሎጂውን እንዲያቅ አስተምሮ ጠንቅቆ እንዲያቅ እናደርጋለን የሚል ነው ሞቲቭ ያም ደግሞ በግልጽ አስቀምጠናል ዛጋ ጦርነታችን ከእናንተ ጋር አይደለም ወንድሞቻችን እኛ ጦርነታችን ራሳችን ላይ ነው ምንሰራው ብለን ተናግረናል ከዚህ በላይ እንግዲህ ግልጽ ነገር የለም ኢቭን ሳውንዴ እንኳን ንግግሬ እንኳን እንትን መስሎ ከተሰማ ቀደም ይቅርታ ብያለሁ እንደዛ መስሎ ከተሰማችሁ ነገር ግን አይደለም ኢንቴንሽናችን ውስጣዊ ኢንቴንሽናችን ይሄ ነው እንደዛ ሆነን እንኳን ብንናገር ልትፈርዱብን አይገባም የደረሰብንን ታውቃላችሁ እኛን ለማስቆም የተደረገውን ነገር ሁሉ ስሜታችን ምን ያህል እንደጎዱት ታውቁታላችሁ የታወቀ ጉዳይ ነው ብዙ ነገር ደርሶብናል ስለዚህ እንደዛም ሆነን በክፉ ነገር አይደለም የተናገርነው ስድብ ነገር ወይ መጥፎ ነገር ከአንደበታችን ሲወጣ አልሰማችሁም እንደዛም ተጎርተን እንደዛም ተሰብረን ማለት ነው ይያለን ያለነው እንቀጥላለን እናስተምራለን አንቆምም ነው ይያለን ያለነው ነገር ግን ሳውንዱ ንግግሩ ምናልባት እንደዛ መስሏችሁ የጦርነት ቅስቀሳ መስሎ ወይ እንደዚህ መስሎ ግልጽ አድርገናል የዛን ጊዜ እንግዲህ ስንናገር ግን እንደዛ መስሎ እንኳን ከተሰማችሁ ለአይምሯችሁ ይቅርታ ብያለሁ ቀደም ስናገር ማለት ነው ስለዚህ ደግሜ ያልደግሞም ይሄን ነገር ኢንቴንሽናችን የምንሰራው አሁንም ቢሆን ራሳችን ላይ ነው
ትምህርቱን ማስተማር እንቀጥላለን። እስካለን በህይወት እስካለን ድረስ ይህንን ጠጠር ሳናስቀምጥ አናልፍም፣ እንሰራለን ነው በቃ። ምክንያቱም ብያለሁ፣ ተናግሬያለሁ። መካነ ኢየሱስ ሆኖ ሉትራን ሆኖ የመካነ ኢየሱስና የሉትራን ልጅ ሆኖ ነገር ግን ትምህርቱን አያውቀውም፣ ካታኪዝሙን አያውቀውም፣ ኮንፌሽኑን አያውቀውም። የስካቶሎጂ ሲጠይቅ የጴንጤቆስጣሉን ስካቶሎጂ ነው የሚጠቅስልህ። ይሄ የታወቀ ነው እኮ። ኖ የራሳችን ስካቶሎጂ አለን፣ የራሳችን ነገረ ድነት አለን፣ የራሳችን ክርስቶሎጂ አለን። ብዙ ነገር አስተምረናል አይደል? ክርስቶሎጂ ላይ ራሱ ከጴንጤቆስጣሉም ከሪፎርምዱም እንደምንለይ ኮሚኒኬቶ ደማቶም ላይ ይህን ሁሉ ማወቅ አለበት። የራሱ የመካነ ኢየሱስ ምዕመንና የሉትራን ምዕመኖች ይህንን ማወቅ አለባቸው ብለን የተነሳ ነው። አላማችንም ይሄ ነው፣ ኢንቴንሽናችንም ይሄ ነው ማለት ነው። ኦኬ፣ ወደ ሁለተኛው ልግባ። ኦኬ፣ ቀጥል። ሁለተኛው ይሄኛውን ስናገር ያኛው ደግሞ እንዳይጠፋኝ ምንድን ነበረ? ቨርሽን ጉዳይ እውቀት ነው ወይ ጌታ ማወቅ ማለት ለአንተ የኢንፎርሜሽን ጋፕ ማጥበብ ነው ወይ የእውቀት ጋፕ ማጥበብ ነው ወይ? ፍሮም ዘ ፖለሚክስ ፖይንት ኦፍ ቪው ማለት ነው። ጌታ ማወቅ ማለት ምን ማለት ነው ለአንተ የሚል ነው። ምክንያቱም የኢቫንጀሊካል እንትኑ ምንድነው? ሶል አባውት ኮንቨርጅን ነው። ምክንያቱም ለዚህም ነው አይተህ ከሆነ ምናልባት በሂደት ኢቫንጀሊካል ስለሆነ እኛ እሱን የምንጠይቀው። ምናልባት ሉትራኖች እኛ ኢቫንጀሊካል አይደለንም ካላላችሁ በስተቀር ይቅርታ ብዬን ስናገር፣ ኢቫንጀሊካል ግን አንድ ሰው የፐርሰናል ኮንቨርዥን ላይ ያተኩራል። ጌታን ታውቃለህ ወይ ብሎ ሲል አንድ ሰው ኢንፎርሜሽን ስለ ስላሴ ታውቃለህ ወይ ማለቱ አይደለም። ወይ ደግሞ ጌታን ታውቃለህ ወይ ተብሎ ሲባል ፍሮም ዘ ኢቫንጀሊካል ፖይንት ኦፍ ቪው ስለ ክርስቶሎጂ አብጠርጥረህ ታውቃለህ ወይ ማለት አይደለም። ጌታን የህይወትህ አዳኝ መድኃኒት እና መመሪያ አድርገህ ተቀብለሃል ወይ ደግሞ ተለውጠሃል ወይ? ወንጌል ለውጦሃል ወይ? ወንጌል የፐርሰናል አዳኝ ነው ብለን የምንለው ለዚህ ነው ኢቫንጀሊካል። እና ምንድን ነው ለአንተ የሚለው ትንሽ እውነት ለመናገር ግር ስላለኝ ነው። በንግግር ውስጥ ፖለሚክስን ስለሆነ እያወራህ ያለው ጋፕ የማጥበብ ነገር ነው። የእውቀት ጋፕ የማጥበብ ጉዳይ ነው እያየሁ ያለሁት እና ይህም ብትነግረኝ ቬሪ ሃፒ ብራዘር ራይት። መልካም። እንግዲህ በቴዎሎጂው እንደምታውቀው ፌት 3 አይነት አስፔክት አለው። ኖሌጅ፣ አክኖሌጅ እና ትረስት በ3 አይነት አስፔክት ነው የሚገለጠው። ኖሌጅ አለ፣ ከዛ ሁለተኛው አስፔክት ደግሞ አክኖሌጅ አለ፣ ሶስተኛው ትረስት ነው። አሁን እኛ ጌታን አመንን ብለን ስንል ኖሌጅ አለ መጀመሪያ፣ ከዛ አክኖሌጅ አድርገን ከዛ ወደ ትረስት ነው የመጣ ነው አመንን ሲባል ማለት ነው። አክኖሌጅ ግን አጋንንቶችም ያምናሉ፣ ይንቀጠቀጣሉ፣ ይፈራሉ የሚለው አጋንንቶች ነው። ትረስት ላይ አልመጡም፣ ትረስት ላይ አይደሉም እነሱ። አክኖሌጅ ላይ ግን እንትን ብለዋል፣ ይፈራሉ፣ ይንቀጠቀጣሉ፣ ያምናሉ ብሎ ሲናገር ማለት ነው። አሁን ይሄ ሜንላይን ክርስቲያኒቲው ጋር በምታይበት ሰዓት ከዚህ በፊት ብዙ ጊዜ ተነጋግረንበታል፣ በጣም ሰፊ ውይይት። ፕሮቴስታንቱ ከመምጣቱ በፊት የነበሩ ክርስትና 16ኛው ሴንቸሪ እንዳልጀመረ ከኛ በፊት የነበሩ እንደሆኑ ክርስትናን ጠብቀው ያቆዩ እንደሆኑ አይደለም ክርስትናን በጣም አሉ የሚባሉ እንኳን ዶክመንቶች በእነሱ እጅ እንዳለ በጣም ብዙ ነገር አይተናል። ትሩ ክራይስት እውነተኛ የክርስቶስ ቤተክርስቲያን ማርክ የሚባለውን ሁሉ ስናይ ከዚህ በፊት በሰፊው ዳሰናል። ስለዚህ አሁን እነዚህ ሜንላይን ክርስቲያኒቲ ኖሌጅ ብቻ ናቸው ወይ? አክኖሌጅ አያደርጉም ወይ? ትረስት ላይ የሉበትም ወይ ብለን መጠየቅ ነው ያለብን። እንግዲህ አሁን እኛ ትረስት ላይ ገብተናል። የፌት አስፔክቱ 3 ነው ብለናል። ኖሌጅ፣ አክኖሌጅ እና ትረስት ነው። ሜንላይን ክርስቲያኒቲውን አሁን እዚህ ቲክቶክ ላይ ያሉትን አሁን ስለሌላው አላውቅም። እንግዲህ እዚህ ቲክቶክ ላይ ያሉትን ኖሌጅ ላይ ብቻ ናቸው ወይ? አክኖሌጅ ላይ አልገቡም ወይ? ከዛ ሳልፈው ትረስት ላይ አልገቡም ወይ? አያምኑም ወይ ጌታን ብለን በምንልበት ሰዓት ትሪኒቲን አያምኑም ወይ? ጌታ ኢየሱስ ፍጹም ሰው ፍጹም አምላክ እንደሆነ አያምኑም ወይ? እንደሞተ እንደተነሳ በሶስተኛው ቀን ወደ ሰማይ እንደወጣ በአብ ክብር እንደተቀመጠ በሕያዋንና በሙታን ሊፈርድ እንደሚመለስ ይሄንን አያምኑም ወይ? ይሄን ከኖሌጅ አልፈው ከአክኖሌጅ አልፈው ትረስት ላይ አልገቡም ወይ? እንግዲህ ይሄንን ጥያቄ ለእናንተ ነው የምተውላችሁ።
ይሄ የኔ የመለስኩት መልስ የታወቀ ስለሆነ ማለት ነው። ሌላው ግን አሁን በፕሮቴስታንቱ የተለመደው እንግዲህ ሌላ ትኩሳት ሊሆን ነው ማለት ነው። እናንተ እያናገራችሁ ሌላ ትኩሳት ትጭራላችሁ። በፕሮቴስታንቱ አሁን የተለመደውን እንትን እኔ አልቀበለውም። አሁን ለምሳሌ አሁን አዲስ ሰው ሲመጣ እኔ የምለውን በል ምናምን ተብሎ እንደዚህ ዓለምን ክጃለሁ እንደዚህ ብያለሁ፣ ፉል ወንጌል አይደለም ፉል ጎስፕል አይደለም ብዬ ነው ሪጀክት ነው የማደርገው። እኔ አዲስ ሰው ቢመጣ አሁን እናንተ በምትሉበት መንገድ ጌታ እንዲቀበል አላደርገውም። ለምን? ከጥንትም የነበረ ስላልነበረ። ይሄ አሁን የጀመረ ፕሮቴስታንት ከተመሰረተ በኋላ በተለይ 18 እና 19ኛው ሴንቸሪ ላይ የጀመረ ስለሆነ አዲስ የመጣ አካሄድ ስለሆነ አልቀበለውም። ፉል ጎስፕልም አይደለም ሙሉ ወንጌልም አይደለም። ለምን? በንስሐ የምናስገባበት ኮንፌስ እንዲያደርግ የምናደርግበት ጽፌዋለሁ ባለፈው ላይ ንስሐ የምናደርግበት አካሄድ ፉል ወንጌል አይደለም። ዓለምን ክጃለሁ፣ ሰይጣንን ክጃለሁ፣ እንደዚህ ክጃለሁ፣ ኢየሱስ አንተ አዳኝ ኦኬ ዋት አባውት ትሪኒቲ ዋት አባውት አብ ዋት አባውት መንፈስ ቅዱስ ዋት አባውት ነገረ ቤተ ክርስቲያን ዋት አባውት በቅዱሳን ትንሣኤ ዋት አባውት እንደገና ተመልሶ በሕያዋንና በሙታን ሊፈርድ እንደሚመለስ ያን ሁሉ የጠቀለለ ነው አፖስቶሊክ ክሪድ። በጥንቷ ቤተ ክርስቲያን ሲደረግ የነበረው አሁን ፕሮቴስታንቱ በሚያደርግበት መንገድ አይደለም። ኮንፌስ ሲያደርጓቸው የነበረው በ200 ኤዲ ላይ በሮም አዲስ ክርስቲያኖችን ሲያጠምቁ ኮንፌስ የሚያደርጉት የአፖስቶሊክ ክሪድ ነው። አፖስቶሊክ ክሪድ ደግሞ ሁሉን የጠቀለለ ነው። ከአርቲክል 1 እስከ አርቲክል 7 ነገረ ክርስቶስን በሙሉ የያዘ ነው። ከአርቲክል 8 ደግሞ መንፈስ ቅዱስን የያዘ፣ አርቲክል 9 ደግሞ ቤተ ክርስቲያንን እያለ 12ቱም አርቲክሎች ሙሉ ወንጌል የያዙ ናቸው። ትሪኒቲን የያዘ፣ ክርስቶሎጂን ሙሉ የያዘ፣ ነገረ ቤተ ክርስቲያንን የያዘ፣ በቅዱሳን የአንዲት ቤተ ክርስቲያን መሆኗን የያዘ፣ እንደገና ተመልሶ እንደሚመጣ ሁሉን ነገር የጠቀለለ ነው። ያንን ነው ኮንፌስ ሲያደርጉ የነበሩ የጥንቷ ቤተ ክርስቲያን። ለምንድን ነው ያንን ማንከተለው? ለምንድን ነው ያንን ያልያዝ ነው? የራሳችንን ነገር ለምንድን ነው ቀናንሰን ጨማምረን እንትን አድርገን የሰራ ነው? አልቀበለውም። አሁን እኔ አዲስ ክርስቲያን ቢመጣ እናንተ ንስሐ የምታስገቡበትን ኮንፌስ የምታስደርጉበትን መንገድ አላስደርግም። እኔ ማስደርገው በአፖስቶሊክ ክሪድ ነው። አዲስ ክርስቲያን ቢመጣ የሚጠመቅ ቢኖር ማለት ነው። ስለዚህ ብዙ እንትኖች አሉ። ሁሉንም አንድ አይነት ነን፣ ሁሉንም በቃ በሁሉ ነገር እንደዛ እንዳይመስለን። ማንቀበለው ነገር አለ፣ እኛ የምንከተልበት መንገድ አለ ማለት ነው። ለዛ ነው አሁን በቤተ ክርስቲያናችን በመካነ ኢየሱስ በሉትራን ሁል ጊዜ አፖስቶሊክ ክሪድ ነው የምንለው፣ ኮንፌስ የምናደርገው በተሰበሰብን ቁጥር ማለት ነው። አፖስቶሊክ ክሪድ ኮንፌስ እናደርጋለን። ኮንፌሽናችን ነው፣ ሶስቱንም ኮንፌሽን ስለምንቀበል ማለት ነው። አሁን ለአዲስ ለመጣ ኮንቨርት አንተ የአፖስቶሊክ ክሪድ እና ሆል ኮምፕሌክስ የሆነውን የትሪኒቲን ቴዎሎጂ አብራርተህ ነው ጌታን እንዲቀበል የምታደርገው? ይሄ እራሱ ሲጀምር ቢብሊካል ነው? ዳዊት ወንድሜ እንዱ እንግዲህ አንተ ይቅርታ በጣም አይ ሆል እኔ የራስ መንገድ ነው የራሳችሁ መንገድ ነው። አይ ዶንት ኖ እኔ አሁን የየትኛው መንገድ እንደሆነ አላውቅም። እውነት ለመናገር አሁን ዴቨሎፕ እያደረጋችሁ የመጣችሁትም ነገር እንደሆነ አላውቅም። አፖስቶሊክ ክሪድ የምታደርጉት እናንተ ፎር ቢሊቨርስ አይደለም ወይ? ቤተክርስቲያኑ ውስጥ ላለ ፌዝ ኦፍ ኮንፌሽን አፖስቶሊክ ክሪድን ስትሉ ሃይማኖተ አበው ተብሎ የሚባለው በኦርቶዶክስ እሱን የምትሉት ለቢሊቨርስ አይደለም። ይሄ ነው የኔ ጥያቄ ወንድሜ ዳዊት። እና ለምሳሌ አሁን ሄድክም በል አሁን ሰምዌርስ አሁን ምንም እሺ ኦርቶዶክስ ከኦርቶዶክስ ኮንቴክስት ውስጥ እንውጣ፣ ወር ከካቶሊክ ኮንቴክስት ውስጥ እንውጣ። ወደ ፓጋኖች ሄድክና ወንጌል ነገርከው እና ወንጌል ከነገርከው በኋላ ስለ ክርስቶስ ካስተማርከው በኋላ አፖስቶሊክ ክሪድን በል ነው የምትለው? ሆል ትሪኒቲ ኮምፕሌክስ የሆነውን የትሪኒቲን ጉዳይ ነው አብራርተህ ጌታ እንዲቀበል የምታደርገው? ስቲል ኮንፊውዝ እኮ የሚያደርግ ነገር ነው ዴቭ የምታወራው ነገር። በጣም ይቅርታ። ኦኬ ኮንፊውዝ የሚያደርጋ ነገር አይደለም። ለምን? የጥንቷን ቤተክርስቲያን አሳይቻለሁ። የጥንቷ ቤተክርስቲያን ኢራኒየስ ሲከራከርበት የነበረው ከኖስቲሶች ጋር ሲከራከርበት የነበረው የሐዋርያቶች ትምህርት ይዘናል እኛ ነው የያዝነው
ብሎ አፖስቶሊክ ክሪድን ነው ሲጠቅስላቸው የነበረው። ኢራኔስ ነግሬያለሁ። በሮም አዳዲስ ክርስቲያኖች ሲጠመቁ ኮንፌስ የሚያደርጉት አፖስቶሊክ ክሪድን ነው እንጂ አሁን ፕሮቴስታንቱ ኮንፌስ የሚያስደርግበትን አይደለም። እኔ ዓለምን ክጃለሁ፣ ሰይጣንን ክጃለሁ፣ እንደዚህ ብያለሁ በላ አይደለም የሚያስብሉ አፖስቶሊክ ስቴት ሪሊጅን ስለነበረ ነው። በጣም የተከራከርኩ አይደለም። ስቴት ሪሊጅን ነው ማለት ኢንፍሉክስ የሆነ ጀንታይል ወደ ጌታ መጥተዋል። ወደ ጌታ ከመጡ በኋላ በጣም በብዙ ቁጥር 13 ላይ ያው የምታውቀው ነገር ነው። በጣም በብዙ ቁጥር ነው ሰው የመጣ። ስለዚህ ቸርች ራሷ ቸርች ማለት ክርስቲያኒቲ ስቴት ሪሊጅን ሆኗል። ስቴት ሪሊጅን ስለሆነ ማንም ዞር ብለህ ብትል ሁሉም ክርስቲያን ነው እና ሄደህ አይደለም እንትን የምትለው ከልጅነቱ ጀምሮ አንድ ልጅ እያስተማርከው ታሳድገዋለህ። ከዛ በኋላ ልትን የምትችለውን የአፖስቶሊክ ክሪድን እያስተማርከው ታድጋለህ። ልክ እኛ ኦርቶዶክስ እንል እንደነበረው ሃይማኖት አበው እያለን እንዳደግ ነው ማለት ነው። አይሚና የሃይማኖት ፌዝ ኦፍ ኮንፌሽን እያለን እንዳደግ ነው ማለት ነው። በቃላችን እያለ አቡነ ዘበሰማያት እና እንደዚህ እያለን እንዳደግ ነው በሙላ ማለት ነው። እንደዛ ነው። ግን ለአንብሊቨርስ ለማያውቅ ሰው ጌታን ስትነግረው እንዴት ነው የምትለው? ኢትስ ኦል አፕ ቱ ዩ። ግን እኔ እናንተን መንገድ ትክክል ነው የእኔ መንገድ ሃይዌ ነው እያልኩ አይደለም። ግን ነገሩ ግር ስላለኝ ነው። መቀጠል ትችላለህ ዴቭ። ያ እንዱ እንትን ግን ስትናገር የሚንኮሻኮሽ ነገር አለ። ምንድን ነው ዴቭ? አንድ ላይ እንድትመልስልን ሄሉዬ ከሱ ጋር ልጨርስ። አይ ተመሳሳይ ነው እንደያዙት። አንድ ጊዜ ጥያቄያችሁን አጠር አድርጉና ቆይ፣ አንድ ጊዜ ይቅርታ፣ ጥያቄያችሁን አጠር አድርጉት። ይሄኛው ኢሹ ምናልባት ውይይት የሚያስፈልገው ከሆነ ሌላ ጊዜ መወያየት ትችላላችሁ። አንድ ጊዜ ሀሳብን ጠቅለል አድርገህ እንዱ ወይንም ሄሉ ትጠይቃልክ መስጠት ትችላለህ ለሷ። ሌሎች እየጠበቁ ስለሆነ ወይ ዴቫ ደግሞ መሄድ ስትፈልግ ምልክት ስጠን። ኤኒ ታይም እንትን እንላለን። ያ ይሄኛው ሰፊ ኢሹ ነው። ሌላ ኢሹ ነው ደግሞ ይሄ በጣም ሰፊ የአፖስቶሊክ አስተምሮን ማየት ያስፈልጋል። ኢራኔስ ከኖስቲሶች ጋር ሲያደርገው የነበረውን ዲቤት ማየት ያስፈልጋል። እዛ ጋር መግባት ያስፈልጋል። ሰፊ ነው። አሁን እዚች ጋር እንደዚህ ተነጋግረን የምንለው አይደለም፣ አዲስ ነው። ሌላ ኢሹ ስለሆነ ሆልድ ብናደርግ ሌላ ቀን ጠራህና ትነጋገራላችሁ በዚህ ኢሹ ላይ። ዝርዝር ሳይሆን ሶሪቲ አንዴ ስለተነሳ ከታችም ያሉት እንዲረዱት እኛም እንድንረዳው አጭር ነገር ብቻ ለማለት ነው። በአቋም ዴቭ ያስቀመጠው ነገር ስላለ መጽሐፍ ቅዱሳዊ ነው መጽሐፍ ቅዱሳዊ አይደለም በሚለው ራሱ በዝርዝር ማውራት እንችላለን። ግን አሁን እሱ ኮት ያደረገው አንድ ነገር አለ። ወንጌል አማኞች አዲስ ሰው ሲመጣ ኮንፌስ ያደርጋል ሰውየው፣ ያን ጌታን ተቀበለ ትላላችሁ። ይሄ ትክክል አይደለም የሚል በአቋም ያነሳው ነገር አለ። ግን መጽሐፍ ቅዱሳዊ አይደለም ወይ? አንድ ሰው እንዲያምን የእግዚአብሔርን ቃል ነው የሚሰማው። መቼስ ወንጌል አማኝ ቸርች ውስጥ ወንጌል ከተሰበከ በኋላ ያ ሰው ቁጭ ብሎ ወንጌል ሰምቶ ነው እንግዲህ ሊወስን የሚነሳው። ያ የሰማው ቃል ከሰውየው ጋር ተዋህዷል። ኦኬ። ምክንያቱም የእግዚአብሔር ቃል በሰዎች ልብ ውስጥ መንፈስ ቅዱስ የመግለጥም የማጽናትም ኃይል አለው ብለን እናምናለን። መለኮታዊ መንፈስ ስለሆነ ማለት ነው። ስለዚህ ያ ሰው ቁጭ ብሎ የእግዚአብሔርን ቃል ሲሰማ ያ የሰማው ቃል እንዲድን ወይንም የሞተለትን ጌታ እንዲያምን ያ ታይም ለዚህ ሰው በቂ አይደለም ብለህ ታምናለህ? ምክንያቱም ሰው የሚሰማው የእግዚአብሔርን ቃል ነው። እምነት የሚመጣው ከእግዚአብሔር ቃል ነው ስለሚል ቃሉ ይሄ መጽሐፍ ቅዱሳዊ አይደለም ብለህ ታምናለህ ወይ ዴቭ? ሄሉ ኢሹ እሱ አይደለም። ያ መጽሐፍ ቅዱሳዊ አይደለም፣ ታይሙ አይደለም፣ ምናምን አይደለም። ይሄ አሁን ፕሮቴስታንቱ ኮንፌስ የሚያስደርግበት መንገድ ከጥንት የነበረ አይደለም ነው። ከጥንት የነበረው ቅድም ያልኩት አፖስቶሊክ ክሪድ ነው ኮንፌስ ያስደርጉ የነበረው። አፖስቶሊክ ክሪድ ደግሞ 12ቱም አንቀጾች ፉል ጎስፕል ነው። ትሪኒቲ አለበት፣ ስካቶሎጂ አለበት፣ ክርስቶሎጂ አለበት፣ ነገረ ቤተ ክርስቲያን አለበት፣ የቅዱሳን አንድነት አለበት። ሁሉም ነገር የጠቀለለ ፉል ነው። ያንን ሁሉ አምናለው እያለ ነው ኮንፌስ የሚያደርገው። እዚህ ጋር ግን አሁን ፕሮቴስታንቱ ሞዲፋይ አድርጎ ያመጣው ጌታን ኮንፌስ የሚያስደርግበት መንገድ ፉል
ፉል ጎስፕል አይደለም። ዓለምን ክጃለው፣ ሰይጣንን ክጃለው፣ ጌታ አንተ የህይወቴ አዳኝ እንደሆንክ እቀበላለሁ፣ ኃጢአቴን ይቅር ስላልከኝ እንደዚህ ዋት አባውት ትሪኒቲ ብያለሁ። ዋት አባውት ነገረ ክርስቶስ፣ ዋት አባውት ስካቶሎጂ፣ ዋት አባውት ነገረ ቤተክርስቲያን። እነዚህን ሁሉ የጠቀለለ አይደለም። ለምንድን ነው ሞዲፋይ አድርገን የኛን የምንጠቀመው? ለምን የጥንት ቤተክርስቲያን ስትጠቀምበት የነበረውን ኮንፌሽን ለምንድን ነው ማንጠቀመው ነው። ግን ሰፊ ኢሹ ስለሆነ ሌላ አንዴ ያዛርገውና ለምን አንጠቀምም ሌላ አጀንዳ ሆኖ አሁን በተነሳው ሀሳብ ላይ ግን ኢትዮጵያዊ ጃንደረባው እንግዲህ እንዳልጠመቅ የሚከለክለኝ ምን አለ ሲል አምናሃል ካመንክ ተጠመቅ ብሎታል። ይሄ እሱን አያካትትም? ይሄ ኢትዮጵያዊ ጃንደረባ አላመነም አልዳነም ማለት እንችላለን? እንደዛ አይደለም። ኢሹ አልገባሽም ሄሉ። ሄሉ ኢሹ አልገባሽም። በደንብ ገብቶኛል። ኖ አላመነም አልዳነም አይደለም ኢሹ። ለምሳሌ ኮንፌስ ሲያደርግ እኮ ይሄ ኮንፌስ ለምን ታስደርጋለህ? ዋናው ምን ብሎ ጌታን ይቀበል የሚለው አይደለም እኮ። ገና ከመጀመሪያው ጌታ እንዲቀበል መሰበክ አለበት የለበት የሚለው ነገር ላይ ሳትስማማ በምን አይነት መንገድ ጌታን ላስቀብለው የሚለው ነገር ላይ ሁለተኛ ነገር ነው። በመጀመሪያ ጌታን እንዲቀበሉ ኦርቶዶክስና ካቶሊክን መስበክ ብላስፈሚ ነው ከተባለ እዛ ላይ መነጋገር እዛ ላይ መግባባት ነው እንጂ ያለብን እንዴት አድርገን ጌታ እናስቀብላቸው? አፖስቲክ ክሪድ ነው ወይስ አሁን ሙለታ ስላልገባህ ነው እንጂ እሱን ግልጽ አድርጎልናል። ሙለታ አስረድቶ ስለነበረ ወይ አይ ብላስፈሚ ያለውን እኔ አሁን ያልገባኝም ለምሳሌ ነው እንደገና እንዲያስረዳ ጊዜ የለንም። እሱን ይቅርታ አድርግልኝ። አዎ ሌላ ቀን ቤት ቀጠረውና ያስረዳክ። እኛን ስላስረዳን አልፈናል። መቀጠል ትችላለህ። እሱን ተነጋግረን ቤት ጥራውና ተነጋገሩ። አስረድቶናል፣ አክሴፕት አድርገናል። እሱን እኔ በዚህ መንገድ ነው ያልኩት ብሏል፣ ተረድተናል። ስለዚህ በቃ አንደርስታንድ አድርገናል። አንተም ቅጠረውና እንደዛ አውሩ። ሌላ ጥያቄ ካለ ድሉ ባጭሩ እንደዚሁ ባጭሩ ብትነግሩን የተረዳችሁትን ነገር ሌላ ሰው እየጠበቀ ስለሆነ ይቅርታ ወርዷል። እሱ ገኒ ጥያቄ ካለሽ አጠር አድርገሽ አቅርቢና ይሄን ያህል ይቆያለን ብለን አይደለም ያስገባል። እሺ አመሰግናለሁ። ሰላም ዴቫ፣ ሃፒ ክሪስማስ ብያለሁ። የኔ ጥያቄ ምንድነው አንተ እኛ ብለህ እያወራህ አለህና አንተነትህ አንድ ቤተ እምነትን ትገልጻለህ ወይ? አንድ ይሄ ነው። ሁለተኛው ደግሞ አንተ ማንን ነው የምትወክለው? መካነ ኢየሱስን ነው ወይስ ሉትራንን ነው? እና ይሄኛውን ነገር ግልጽ ይሆነልን። ተመልሶ ደግሞ በመካነ ኢየሱስ ለምሳሌ ያህል በአሁኑ ባለችበት መካነ ኢየሱስ እውቅና እኔ እንጃ አትታወቅም። በዚህኛው ማለትም አሁን አሉ አጎቴ ለምሳሌ ብዬ ባነሳው ዶክትሬቱን የሰራ ብዙ ነገር በዛ ውስጥ ያለ በደንብ በሲኖዲዮስም የሚታወቃል እና አሜሪካም ደርሶ የተመለሰ ለወንጌል ስርጭት አሁን እየሰራ ያለ ነው በጡረታው ዓመት እና በደርግ ዘመን ይዞት የመጣው ከ200 በላይ ቤተክርስቲያን መስርተዋል። እነዚህ የድሮዎች የሚባሉት ወይ ደግሞ በቴሌቪዥን የሚታዩት ከዛ ውስጥ የምትታወቅበት ወይ የምታገለግልበት ነገር አለ ወይ? አለ ወይ? ሰርተፊኬት የሆነ የምታሳየን ነገር ነው ወይ? እኔ ብለህ ተናገር ወይ ደግሞ ይቅርታ በጣም ነው ተናገር። መልካም ገኒ ይቅርታ። ሌላ ደግሞ ምንድነው ሌላ ጥያቄ መናገር ማለት እሱ ይመልስልኝ ነው ዴቫ መናገር ምንትንምል ግዳጅ የለብን በሁሉም ጥያቄ ነው። ኦኬ እሺ። ሌላ ደግሞ እኛነታችን በአምስቱ ሶላ አንድ አይደለንም ወይ ነው? በአምስቱ ሶላ እምነት ብቻ፣ ጸጋ ብቻ፣ ክርስቶስ ብቻ፣ ክብር ለእግዚአብሔር ብቻ፣ መጽሐፍ ቅዱስ ብቻ ብለን የምንገልጸው ይሄኛውስ በዚህኛው አንድ አይደለንም ወይ? ተመልሶ ደግሞ ቅድም ስትናገር ስሜቴን በዛ መልኩ ገልጸዋለሁ። ስድብ አስፈላጊ አይደለም፣ ትክክል ነው። ስድብ ማናችንም አንቀበለውም። ግን አንተ እየሄድክበት የምታስተምረው በጣም ኃይለኛ ስድብ ያለበት አይደለም ወይ? ለዛውም አንድ ሰው እየተገነጠለ በጣም ብዙ የሚታይበት ነገር አይደለም ወይ? ያደረገኝ እኔ ነኝ። ግን ሁለት ጥያቄ ብቻ ተጠይቂው። ሁለት ጥያቄ ተጠይቂው። ወደ 5 ጥያቄ ሄደሻል። አሁን እንኳን 2 ጥያቄ ጠይቂው።
ኦኬ፣ ገደብ አለው። በቃ እሱ የሚመቸውን መርጦ ይመልስ ማለት ነው። ኦኬ እዚህ ጋር ሲጀመር አንተ ፍቃድ አለ ወይ ወረቀት አለ ወይ ምናምን የሚል ጥያቄ ትክክለኛ ያልሆነ ጥያቄ። ይህንን ለመጠየቅ ራሱ እናንተ ራሳችሁ ፍቃድ ይዛችሁ ነው፣ ወረቀት ይዛችሁ ነው። ይህንን የመጠየቅ መብት ይዛችሁ ስልጣን የሰጣችሁን አካል ይዛችሁ ነው እናንተ ራሳችሁ ይህንን የምትሉ ማለት ነው። ምክንያቱም እዚህ ቲክቶክ ላይ ማንም ፍቃድ ተቀብሎ ቤተክርስቲያንን እስከማውቀው ድረስ የቲክቶክ የወንጌል ስርጭት ብላ የከፈተችው የለም። ሁሉም በስልኩ ነው የሚገባው፣ ሁሉም ራሱን ችሎ ነው የሚገባው። ነገር ግን እያንዳንዱ ያለበት ቤተክርስቲያን አለ። የት ቤተክርስቲያን እንደሆንኩኝ ተናግሬያለሁ። እኔ ከልጅነቴ ጀምሮ ጌታንም የተቀበልኩት መካነ ኢየሱስ ቤተክርስቲያን ነው። እዛ ሳገለግል እያገለገልኩ ያለው ኢትዮጵያም ጅቡቲም እያገለገልኩ ያለሁት እዛው መካነ ኢየሱስ ቤተክርስቲያን ነው። ሌላ ቤተክርስቲያን አላውቅም። ይህንን ተናግሬያለሁ። የሚያቆኝም አሉ፣ እዚህ ቲክቶክ ላይ የሚያቆኝም አሉ፣ ሳገለግል የሚያቆኝ። እዚህ ቤት የሚገባው አክሊሉ ያቀኛል። አብረን ነበርን ጅቡቲ፣ ብዙም ያቆኛሉ። እንደገና ደግሞ ኦርዴን ያደረጉትንም ቄስ የሚያውቋቸዋሉ። ሁሉን ነገር የሚያውቁ። ይሄን ሁሉ ነገር የግል ነገር ማሳወቅ አይጠበቅብኝም፣ አያስፈልግም። ትምህርቱን ነው ማስተምረው። በግሌ ነው የምገባው። ሁሉም በግሉ ነው የሚገባው፣ በራሱ ስልክ ነው የሚገባው። ቤተክርስቲያን ወክላው የሚገባ ማንም የለም። ያለበት ግን አጥቢያ ያለው የራሱ ቤተክርስቲያን ዲኖሚኔሽን አለው፣ የራሱ ደግሞ ቴዎሎጂ አለው። ቤተክርስቲያኗ እያንዳንዳቸው ቤተክርስቲያን ዲኖሚኔሽኖች የራሳቸው ቴዎሎጂ አላቸው። ያንን ነው እያስተማርን ያለ ነው፣ ያንን ነው እየገለጥን ያለ ነው። እና ማንንም ፍቃድ አምጣ ወረቀት አሳይ የማለት መብት የለውም እዚህ ቲክቶክ ላይ። ያንን ለማለት ራሱ ባዩ ወረቀት ማምጣት አለበት፣ ፍቃድ ማምጣት አለበት። ይሄ ድጋሚም ሊነሳም አይገባል። ለምን? መብት አይደለም። መብት ያልሆነ ነገር መነሳት የለበትም። ማንም በራሱ እንደሚገባ ቤተክርስቲያን የቲክቶክ የወንጌል ስርጭት ብላ የከፈተችው እንደሌለ ይታወቃል። ሁሉም በራሱ ነው የሚገባው። ነገር ግን እያንዳንዱ ግን ያለበት የራሱ ዲኖሚኔሽን አለ። ያንን አስተምሮ ያንን ቴዎሎጂ ነው እያስተማርን ያለ ነው ማለት ነው። እሺ፣ ማለት ምን መሰለ አንድ ጊዜ መልሶ ባለፈ ጊዜ አንድ ጊዜ ገኒ አይ ቲንክ ጥያቄሽን መልሶልሻል። ፔትራ ይናገርና ከዛ ወደ መጨረስ እየሄደ ፔትራ ሀሳብን አስቀምጥ። ፔትራ አለ ጥያቄን አስቀምጥ። እሺ እንግዲህ እኔም ዴቭ በእንደዚህ አይነት መልኩ መጥቷል። እንግዲህ እኔም ቢሆን ለወደፊት እሰራበታለሁ ብዬ ማስብ እንደዚህ ማለት ሰው መጽሐፍ ቅዱስን መካከል አድርጎ ድምፅን ተጨምር፣ ትንሽ አይሰማም። አልሰማም? አሁን ኦኬ ነው። አልሰማም? ያ ምናልባት እንግዲህ ዲኖሚኔሽንን ሴንተር አድርጎ ሊያገለግል ከመጣ እኔም በሱ መንገድ የሚመጣውን ደግሞ በመጽሐፍ ቅዱስ ለመሞገት ዝግጁ ነኝ። ይህም ደግሞ በትህትና እና በፍርሃት በመንቀጥቀጥ ነው ይህን ማድረገው። ምክንያቱም መጽሐፍ ቅዱሳዊ ያልሆኑ አስተምህሮቶችን እኔም ቢሆን መነሻ መጽሐፍ ቅዱስ አድርጌ እሟገታለሁ። ምክንያቱም ለእኔ በጣም ይሄ የዲኖሚኔሽን አስተሳሰብ ልክ ጳውሎስ የተቃወመው ቆሮንቶሳዊነት ሆኖ እየመጣ ስላለ እሱን ለወደፊት እሰራበታለሁ ብዬ አስባለሁ። ወደ ጥያቄ ልምጣና እንግዲህ ዳዊት እስኪ ምናልባት በሐዋርያት ሥራ ምዕራፍ 16 ቁጥር 30 ላይ እድን ዘንድ ምን ላድርግ ያለው አለ። ከዛ ጳውሎስ የመለሰለት መልስ አለ፣ እሱን ትመልስልኛለህ። እንደገና ደግሞ በሮሜ መጽሐፍ ምዕራፍ 10 ላይ ኢየሱስ ከሙታን እንደተነሳ በልብ ብታምን ትጸድቃለህ፣ እንደገና ደግሞ ኢየሱስ ጌታ እንደሆነ ደግሞ በአፍህ ብትመሰክር ትድናለህ ይላል። ስለዚህ ይሄ መጽሐፍ ቅዱሳዊ ነው። እዛ ኦኬ፣ ጨረስክ ጥያቄህን ፔትራ? ፔትራ አለ?
ኦኬ ዴቫ ሰምተሃል ጥያቄውን? አይ አላሳረገውም እኮ እንደዚህ ያለ ብሎ ምንድን ነው ጥያቄው የሚለውን አልገባኝም። ኦኬ ያ ተቋርጧል። እሺ ያው ተመልሰህ ጥያቄዎቹ ግባና ምናልባት ጥያቄ ሶሪቲ እህ ያው ጥያቄዎቹን እሱን ስበነው እንደገና ይጨርስልን። እሺ ኦኬ ኔትወርክ ጨርስ። ጥያቄ እያስቸገረኝ ተቋርጧል። ስለሆነ እሺ እንግዲህ ከተመሰረተው ውጭ ማንም ሌላ መሰረት እንዲመሰርት እኔም ቢሆን እንደ መጽሐፍ ቅዱስ አልፈቅድም። እንግዲህ በዛ ደረጃ ጥያቄን አቀርባለሁ ለወንድም ዴቭ። ምናልባት ይሄ ክሪድ ላነሳኸው በእነ ኢራኔስ ዘመን የተጀመረ ነው። እዛ በፊት በሐዋርያት ዘመን አለ ብዬ አላምንም። እርግጥ ነው ለዛ ለእንትኑ የቀረቡ ሊሆኑ ይችላሉ፣ ለክፍለ ዘመኑ ወይም ለሐዋርያት የቀረቡ ሊሆኑ ይችላሉ እንጂ ሐዋርያት ሮሜ መጽሐፍ ምዕራፍ 10 ላይ የተጀመረ ነው። ኢየሱስ ከሙታን እንደተነሳ በልብ ብታምን ጌታ እንደሆነ ደግሞ በአፍህ ብትመሰክር ትድናለህ ብሎ ጳውሎስ ነው ይሄን አዋጅ የተናገረው። ስለዚህ ማወጅ መጽሐፍ ቅዱሳዊ ነው። ዛሬ ምናልባት በዚህ ታች ላይ ያሉ በወንድሞቻችን የተጀመረ አይነት ነገር አድርገህ ተናግረሃል። እኔ እሱን አላምንም። ስለዚህ መጽሐፍ ቅዱስ እንደሚናገረው ሰው ኢየሱስ ክርስቶስ እንደሞተ እንደተነሳ ያምናል። ይህም በልቡ ሲያምን ይጸድቃል። ኢየሱስ ጌታ እንደሆነ ደግሞ በአፉ ሲመሰክር ይድናል። ይሄ ነው እንግዲህ መጽሐፍ ቅዱስ። ከዛ በኋላ ይጠመቃል። ተጠምቆ ደግሞ አባል ሊሆን ይችላል። እዛ በኋላ ደግሞ ምናልባት ሳክራመንት እንትን እያለ ይቀጥላል። የመጽሐፍ ቅዱሳዊ ስለሆነ ማለት ነው። ግን አንተ አሁን በልጅነት ስለሆነ መካነ ኢየሱስ ላይ ጌታን ተቀብያለሁ ብለህ የምታምነው ማን ሰበከህ? ማን ወንጌል ነገረህ? ምክንያቱም የህፃናትን ጥምቀት ነው የምታምነው። ይሄ ደግሞ መጽሐፍ ቅዱሳዊ አይደለም። እንዲያው መጽሐፍ ቅዱሳዊ ያልሆነው የህፃናት ጥምቀት፣ ከዛ ደግሞ ይሄ እሺ ጥያቄ ቅዱስ ጠረጴዛ የምትሉት እሱ ነው መጽሐፍ ቅዱሳዊ ያልሆነው። ስለዚህ ይሄን መጽሐፍ ቅዱሳዊ አድርግልኝ እስኪ። ሰው ይሰበካል ወንጌል፣ ከዛ ጌታን ይቀበላል። ቆይ አንዴ ልጨርስ። አዎ ሁለት ጥያቄ ላቀርብለት። ጌታን ይቀበላል፣ ከዛ በኋላ ይጠመቃል፣ ከዛ ይድናል። ያመነ የተጠመቀ ይድናል ስለሚል ማለት ነው። ስለዚህ የህፃናት ጥምቀት ማን ነው ያመጣው? መጽሐፍ ቅዱሳዊ መሰረት የለውም። መጽሐፍ ቅዱሳዊ አስተምሮ አይደለም፣ ሽታውም የለም። እንደገና ቅዱስ ጠረጴዛ የሚባል እሱም ቢሆን በጣም እየተጋነነ ስለመጣ ማለት ነው። እነዚህ መጽሐፍ ቅዱሳዊ አድርግልኝ። አንዴ ይቅርታ አድርግልኝ። እንዲህ አይነት ጥያቄ የለም። 6-7 ጥያቄ ነገር ከሱ ጋር ዲስከስ ይሻላል። ይሄ እኮ ዲቤት የሚደረግበት ኢሹ ነው የምታነሳው። ጥያቄን 2 ጥያቄ አስቀምጥለት። በቃ 2 ጥያቄ። አንደኛ ስለ ጌታ እንዴት ነው የሚቀበለው የሚለው ጥያቄ ካለ እሱ ላይ አስቀምጥለት። አንድ ጠረጴዛውም ጋር ምኑም ጋር ሄደን አንችልም። ገባክ? ጥምቀቱም ጋር ሄደን አንችልም። ወይም ደግሞ ቤት ይክፈት። ምናልባት እነዚህ ነገሮች ላይ እሱ ጋር መወያየት እፈልጋለሁ። ለምሳሌ ውይይትም ስለምፈልግ ነው ዳዊት ጋር። ምናልባት ይሄን ነገር መክፈት ካልቻለ ውይይት እፈልጋለሁ። ቤት ቢከፍት ደስ ይለኛል። ምክንያቱም እነዚህ ነገሮች ሂደው አንድ የሚዩት አድርግ። አሁን ምሳሌት ሶሪቲ ያልገባሽ ነገር ምንድነው? ሂዶ ወደ እነሱ አስተምሮ የሚጠጉ ስለሆኑ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እነሱ ጋር እንትን የማለት ነገር የማመቻ አይነት ነገር ስለተፈጠረ ምናልባት አንቺ ግልጽ ላይ ሆነልሽ ይችላል። ግን አብዛኛው ነገራቸው እኛ አባቶች ኢንፋለብል ናቸው ብለን አናምን። ሐዋርያዊ የሆነ አስተምሮ ካላቸው እንቀበላለን፣ እንደ መጽሐፍ ቅዱስ አስተምሮ ማለት ነው። ከዛ በኋላ የመጡ አስተምሮቶችን ግን እንደ መጽሐፍ ቅዱስ እየመዘን ነው የምንቀበል። እንደዛ ከሆነማ እኮ ብዙ መሰረት አለ፣ ብዙ መሰረት ተመስርቷል። ስለዚህ ይሄ ነገር ነው ወደ እነሱ አስጠግቶት እኛ ጋር እንዲቃወም ያደረገን፣ እኛን ወደ መቃወም እንዲደርስ ያደረገው እሱ ይመስለኛል። እሱን ማጥራት ስለምፈልግ ነው። ሶሪቲ። እሺ መልካም። ከታች ግን አንድ ብቻ የሚባል ሰው ደጋግሞ ይጽፋል። ዳዊታውን መካነ ኢየሱስ አይደለም ማስረጃ ላይ ምናምን። ሲጀምር ሂውስተን የአበሻ መካነ ኢየሱስ ቸርች አለ እንዴ? መካነ ኢየሱስ የሚባል ቸርች ሂውስተን ውስጥ የለም እኮ። ማስረጃ ላይ ምናምን የሚለው ነገር ማለት ነው። እና የት ነው አሁን እኔ የማመልከው? ታውቃለህ የት እንደማመልክ? የቱም ጋር ታገኘኝም አበሻ ቸርች ውስጥ። አሁን የመካነ ኢየሱስ ቸርች የለን። ከጴንጤቆስታሉ ጋር ባለፈው እንዳልኩት
አቁም ያለው ስንት ጊዜ ቆይቷል ብያለሁ። ከመካነ ኢየሱስ ሌላ ዜጎች አሉ። ከእነሱ ጋር ነው እንትን እያልኩ ያለሁት እያመለኩ ያለሁት እና ልክ ማስረጃ እንዳለው እንደምታቅ ሰው ወይም እንደምታቂ ታች ያለሽው ብቻ የምትባለው ሰው ዝም ብለህ አትናገር። መካነ ኢየሱስ የሚባል ሂውስተን ውስጥ የአበሻ ቸርች የለም። ገና ለመትከል ብዙ እንትን እየተንቀሳቀስን ያለ ነው። ሌላ ምንም የምታወጣው የምትናገረው ነገር ስለሌለ ማለት ነው። ኦኬ ወደ ፔትራ ልግባ። ወደ ፔትራ ስገባ ፔትራ አንድ ጥያቄ ልጠይቅ። ዩናመስሊ ኮንሰንሰስ ባለው ነገር ታምናለህ? ቅዱስ የሆነ ሁሉ አምናለሁ እኔ ዳዊት። ቆይ ዩናመስሊ ኮንሰንሰስ አሁን በአባቶች አስተምሮ ዩናመስሊ ኮንሰንሰስ ያላቸው ነገሮች አሉ። በጀነራል የተስማሙበት በአጠቃላይ በሚመልኩ የተስማሙበት ነገር ማለት ነው። ሳክራመንት ላይ በተመለከተ ያንን ዩናመስሊ ኮንሰንሰስ ባለው በጉባኤ ጭምር በአባቶችም በሁሉም ዩናመስሊ ኮንሰንሰስ ያለውን ነገር ትቀበላለህ? የአባቶችን አስተምሮ እንደ መጽሐፍ ቅዱስ ከሆነ እቀበላለሁ። እሱም እኮ በጣም ዲቤቴብል ነው። ስለዚህ እያየን እንደ መጽሐፍ ቅዱስ የሆነውን እቀበላለሁ። እንደ መጽሐፍ ቅዱስ ያልሆነውን ዛሬ ራሱ ጳውሎስ መጥቶ ቢሰብክ አልቀበልም። እንደ መጽሐፍ ቅዱስ የሆነ ነው የምቀበል። ስለዚህ የእናንተ እንትን እንደ መጽሐፍ ቅዱስ አይደለም። ገብቶሃል? እንደ መጽሐፍ ቅዱስ የሆነውን እሱን ይኸውልህ ፔትራ፣ በህፃናት ጥምቀት በምናምን ዲቤት ጥራኝ። ዲቤት ስጠራኝ ግን ከዚህ በፊት እንደሚደረገው ዲቤት አይደለም። አሁን ከዚህ በፊት ሲያደርጉት ከኦርቶዶክስ ጋር እንደነበረው መጽሐፍ ቅዱስ ላይ ቆሙ ይሄ እንደዚህ ነው የሚለው እንደዚህ አይነት ዲቤት አልፈልግም። የአባቶችን ትምህርት የምትቀበል ዩናመስሊ ኮንሰንሰስ ባለው ነገር የምታምንና የምትቀበል ከሆነ ምክንያቱም የሐዋርያቱን ትምህርት ኮሜንተሪ የጻፉት ያብራሩት ከነሱ ቀጥሎ የመጡት አባቶች ናቸው። ዩናመስሊ ኮንሰንሰስ ያለውን ነገር የምትቀበልና እንትን የምትል ከሆነ በዛ መልኩ ዲቤት ማድረግ እንችላለን። የህፃናትን ጥምቀት ከዚህ በፊትም ሌላ ጥሪ አድርጌ ስለነበረ ዲቤት ማድረግ እንችላለን። ግን መጽሐፍ ቅዱስ ላይ ብቻ ቆመን እዛ ጋር ብቻ ይሄ እንዲህ ማለት ነው ይሄ እንዲህ ማለት ነው የሚባል ዲቤት አልቀበልም። አባቶችን ጉባኤቶችን የምትቀበል ከሆነ ዲቤት ማድረግ እንችላለንና ዲቤት መጥራት ይችላል በዛ ጉዳይ ማለት ነው። አሁን እኮ ይሄ ነው እኮ ዳዊት፣ አሁን መጽሐፍ ቅዱስ ላይ ስለሌለ እነዚህ አስተምህሮቶች ሄዳችሁ እናንተ የምትለጠፉት አባቶች ጋር ነው። አባቶች ደግሞ ኢንፋለብል አይደሉም፣ ፋለብል ናቸው። ግልጽ ነው አይደለ? ኢንፋለብል ባልሆኑበት ሄዳችሁ መጽሐፍ ቅዱስ ላይ ስለሌለ አስተምህሮቱ እነዚህ አሁን ቀስ እያሉ የመጡ ወደ ቤተክርስቲያን እየገቡ የመጡ የአባቶች ትምህርት ቢባሉ እኛ የምንቀበል እንደ መጽሐፍ ቅዱስ ነው። እንደ መጽሐፍ ቅዱስ ከሆነ እቀበላለሁ። ለዚህ መጀመሪያ እናንተ መጽሐፍ ቅዱስ ላይ እኮ እንደ መጽሐፍ ቅዱስ ነገር የሌለ ከሆነ ዓመት በኋላ የመጣ አስተምሮ ሁሉ እንዴት ነው የምንቀበለው? ግልጽ ነው። መሰረት እኮ እንዴ ተመስርቷል አይደል እንዴ? ስለዚህ ያን መሰረት ይዘን ነው እናንተ የምናወራው። እኔ ደግሞ በደንብ ነው የምፈልግ መወያየትም እፈልጋለሁ። መጀመሪያ ላይ ግን መጽሐፍ ቅዱስ ላይ እናወራለን፣ እዛ በኋላ ወደ አባቶች ደግሞ እንመጣለን። መጽሐፍ ቅዱስ ፔትራ ሌላ ጊዜ አሁን ቤት ስከፍት እንነጋገራለን። ግን መጽሐፍ ቅዱስ ላይ እኮ እስከ ዛሬ ድረስ ከኦርቶዶክስ ጋር እኮ አድርጋችኋል ፔንቴኮስታሎች ዲቤት በጥምቀት ላይ መች ተግባባችሁ? እኔ አይደለሁም አምናት ፔንቴኮስታል እኔ አይደለሁም። ብዙ ታደርጋለሁ እንጂ የሆነ ቤት እጄ አልቀበልም። ብዙ ዲቤት እንደሚባል እንዲሁም እኔ እሄድበታለሁ ለወደፊት። ቆይ ልል የፈለኩት ቆሮንቶሳዊነት ነው ለኔ። ቆይ አዳምጠኝ። በቃ እኔ የምቀበል እንደ መጽሐፍ ቅዱስ የተጻፈ ነው። አዳምጠኝ እሺ። ልል የፈለኩት ምንድነው? አሁን ባለፈው ቆይ አንዴ ልጨርስ ዳዊትዬ፣ ዴብዬ ቆይ አንዴ ልጨርስ። ባለፈው ምሳሌ ሲስ ቤት ስለ ሉትራን ተነስቶ መጽሐፍ ቅዱሳዊ ስለሆነ ተሟግቻለሁ። በቃ ሉትራን የሉተር አስተምሮ መጽሐፍ ቅዱሳዊ ነው ብዬ አኬ ጋር በደንብ አውርቼበታለሁ። ተቋርጫለሁ መሰለኝ አለሁ። ተቋርጠ መሰለህ ሚዩት ሲያደርግ ጊዜ ስለ ሉተር ተነስቶ አስተምሮቱ እነዚህ ካታኪዝሞች ተነስቶ በደንብ አድርገን አውርተንበታል። መጽሐፍ ቅዱሳዊ ስለሆነ ማለት ነው። መጽሐፍ ቅዱሳዊ የሆነውን ሁሉ ነገም ከነገ ወዲያም በደንብ አድርጌ ነው እኔ ማወራው እየገባ አልፈራም። ምክንያቱም ተጽፏል መጽሐፍ ቅዱስ ላይ እነዛ አስተምሮቶች ማለት ነው። ስለዚህ እንደ መጽሐፍ ቅዱስ የሆነ የአባቶችን አስተምሮ በደንብ ነው የምቀበል። መጽሐፍ ቅዱሳዊ ካልሆነ ግን ለእኔ ፋለብል ነው እንጂ ኢንፋለብል አይደለም። ይሄን መጀመሪያ እኔ እናንተ መስማማት አለብን ብዬ አስባለሁ። ምናልባት እዚህ እኔ እናንተ መወያየት እንትን ማንል ከሆነ ቤት ክፈትና በደንብ ብዙ ጥያቄ ስላለኝ ቤት ጋር መጥቼ መጠየቅ እፈልጋለሁ። እንደዛ ይሻላል። አሁን ብዙም ስላቆየናቸው ሰኞ እግዚአብሔር ቢፈቅድ መክፈት አይቀርምና ሰኞ ብቅ በል። እንደዛ ይሻላል። ጋር ዲቤት ማድረግ ትችላላችሁ። አንድ ተባረኩ። አጠር ያለች ጥያቄ ነበረች ሶረቲ፣ ባጭሩ የሚመለስ ነው፣ ጊዜ የሚወስድ አይደለም።
ያው የዴቭን ስመለከተው እኔ በገባ ቁጥር አዲስ ነገር የሆነ ጥያቄ በተጠየቀ ቁጥር በሉትራንና ምናልባት አንድ ጥያቄ ግን ይቅርታ ወንድሜ ወደ በጣም ረጅም ርቀት ከመሄድ በፊት ሮሜ 8ን እንዴት ታየዋለህ ዴቭ? እሱማ እኮ ሙግት እኮ ነው ፔትራዬ። አንድ ጊዜ እሱን አንድ ጊዜ እሱ የሙግት ጥያቄ ነው ይሄ እና ሌላ ጊዜ ብትነጋገሩ አይሻልም? ኦኬ ዴቫ አሁን ምንድነው እኔ ያንተን አቋም ሬስፔክት አደርጋለሁ፣ ግን ምንድነው ዘሞር እየከረምክ በመጣ ቁጥር ሌላው ፔንቴኮስታልና ሌላው ፕሮቴስታንትና አንተ የምታስባት አንተ አይምሮ ውስጥ ያለችዋን ሉትራን መካከል የምፈጥረውን ስንጥቅ በጣም እንትኑን በጣም አጥብቀህ እየመታኸው በጣም እየሰነጠክ እየሄድክ እንደሆነ ነው የሚሰማኝ። ለምንድን ነው እንደዛ ምለው? እኔ ማቃት አዲስ ኢትዮጵያ ውስጥ ያለችዋን መካነ ኢየሱስ ማቃት፣ ለምሳሌ በሳክራመንት ጉዳይ አንተ ሰክራመንትን እንደምታስበው አይደለም። እችኛው መካነ ኢየሱስ አብሮ ሰክራመንትን የመውሰድ ነገር አለ። ጌታን ተቀበሉ ብላስፌሚ ነው ብትልም ጌታን ተቀበሉ ብለን አብረን ወንጌል እንሰራለን። ፕሮቴስታንቶች ጌታን ተቀበሉ የሚሉ ኢቭን ክርስቲያን አዲስ የሚድንበትን መንገድ ኮንፌሽኑን ዓለምን ክጃለሁ ሰይጣንን ክጃለሁ ምናምን የሚባልበትን መካነ ኢየሱስ የምትጠቀመው ነው። ኢቭን እኔ የማውቃቸው መካነ ኢየሱስ ቤተክርስቲያኖች ልሳን ሁሉ የሚናገሩ ናቸው እና ኢንክሉዲንግ አሁን ላስት ታይም እንኳን ሲመጣ የነበረው ቄስ ፍቃዱ ወረና እንኳን ልሳን እየተናገረ ነው። እኔም በአካል አውቀዋለሁ። ኢትዮጵያ ውስጥ ያለችዋን መካነ ኢየሱስ ቤተክርስቲያን ጋር አንተ ፍጹም የተለየ ነህ እና እንደ ቸርች ከኢትዮጵያ መካነ ኢየሱስ ቤተክርስቲያን የተለየ አቋም አለህ እና አልቀበላትም ብለህ በድፍረት ትናገራለህ የኢትዮጵያን መካነ ኢየሱስ። ምክንያቱም ፕራክቲካሊ በሁሉም ነገር አንተ የምትስላት መካነ ኢየሱስ ሉትራን እና ኢትዮጵያ ውስጥ ያለችው ሉትራን ፕራክቲካሊ ፍጹም የተለያዩ ናቸው እና አሁን እንደዚሁ በግልጽ እንደማትቀበል በድፍረት መናገር ትችላለህ ይቺን ኢትዮጵያ ውስጥ ያለችዋን የሉትራን ቤተክርስቲያን ወይ መካነ ኢየሱስ ቤተክርስቲያን? ይሄ ድምፅ እንትና ነው ማን ነው? ባራክ ነው። ኦኬ ያ ፎቶ ተቀየረብኝ፣ ድምፅ ግን ያው የማውቀው ድምፅ መስሆንብኝ። ባራክ ነው። ኦኬ ይሄንን ከዚህ በፊት እኮ ብዙ አብራርተናል፣ ተናግረናል። ያው አሁን በጣም ችግሩ ምን እንደሆነ ታውቃላችሁ? ኮንፌሽናል ማለት ምን ማለት እንደሆነ አልገባንም። ኮንፌሽናል ማለት ሰው የሚተዳደርበት ባይንዲንግ አግሪመንት ያለው ኮንፌሽኑ ነው። መለኪያው፣ መመዘኛው፣ እያንዳንዱ ነገር እንቅስቃሴው መለኪያው የሚሆነው ኮንፌሽናል ስትሆን ኮንፌሽኑ ብቻ ነው የሚሆነው፣ ልምምዱ አይደለም። ወይም ደግሞ አሁን ምድር ላይ ያለው የሚታየው ነገር አይደለም መለኪያው የሚሆነው ምኑ ነው? ኮንፌሽናል ሊንክ አለች፣ ኮንፌሽኑ ነው መመዘኛው። ባይንዲንግ አግሪመንት አለን። ለዛ የማይገዛ ለዛ የማይታዘዝ የመካነ ኢየሱስ የሉትራን አባል መሆን አይችልም። አጥቢያዎች፣ ግለሰብ በሙሉ ለዛ ሰሚት ያደርጋል። ያ ባይንዲንግ አግሪመንት ይባላል። ከኮንፌሽናችን ጋር ባይንዲንግ አግሪመንት እንገባለን፣ ቃለ መሐላ እንገባለን። ስናገለግል አገልጋይ ስንሆን እጃችንን ቀኝ እጃችን አንስተን ቃለ መሐላ እንገባለን። ይህንን ኮንፌሽን ዲፌንድ ለማድረግ ለማስተማር ማለት ነው። ኮንፌሽናል ነን እኛ። አሁን ምድር ላይ ያለው ግን እንደዛ አሁን እንደምታስተምሩት እንደምትናገሩት አይደለም ወይ? ያንን ሳናቀርተን ነው። ለዛም ነው እኮ ትምህርቱን እናስተምር እያለን ያለ ነው። የመካነ ኢየሱስና የሉትራን ምዕመኖች ትምህርታቸውን ማወቅ አለባቸው፣ ኮንፌሽናቸውን ካታኪዝማቸው ማወቅ አለባቸው፣ መሰልጠን አለባቸው ብለን እኮ የተነሳ ነው። ለዛ ነው ሰው ኮንፌሽኑንና ካታኪዝሙን በደንብ ሲያቅ ልክ እንደ ኮንፌሽኑ ነው መራመድ የሚችለው። ከዛ ውጭ መንቀሳቀስ አይችልም ትምህርቱን ሲያቅ። ስለዚህ ያኛው ጠፍቶን አይደለም አሁን እየሆነ ያለው ወይም ልምምዱ አሁን የጠቀስከው ምናምን ሳናቀው ቀርተን ሩቅ አይደለንም እኮ እናውቀዋለን። አብረውን የሚያገለግሉትም እኮ አሁን እዚህ ቲክቶክ ላይ ኢትዮጵያ እኮ አገልግሎት ላይ ያሉ ናቸው፣ ያውቁታል። ያለውን እንቅስቃሴ እኮ ያውቁታል። ዝግ የሆነበት ምዕመን ጋር ብቻ እኮ ያለ አይደለም ዴቭ። ይሄ ነገር አሁን ልክ በአንተ ደረጃ በቄስ ደረጃ የሚያስተምሩ ካታኪዝሙንና ኮንፌሽኑን በደንብ የሚያውቁ ሰዎች
አንተን እኩል ሊሞግቱ የሚችሉ ሰዎች ናቸው። እኛ በካቴኪዝሙ መሰረት በኮንፌሽኑ መሰረት ነው ስርዓትን እያደረግን ያለን የሚሉ ሰዎች ናቸው። ስለዚህ አሁን በአንተ መስፈርት መሰረት ኮንፌሽኑና ካቴኪዝሙን ሪፈር አድርገህ የኢትዮጵያዋ መካነ ኢየሱስ ቤተክርስቲያን ስህተት ነች ብለህ እያልክ ነው ማለት ነው። ሰው እንደዛ የምትል ከሆነ እንደዛማ እንትን አትስራ እንጂ ባራክ አላለም። እንዲህ ማለት ነው አይባልም። እሱን አክሴፕት አላደርግም እኔ። እሱ እስካላለ ድረስ እንደዚህ አይነት ፖለቲካ መስራት አትችልም። ታደርጊለታለሽ። እኔ ከእሱ ጋር ነው እዚህ ጋር እስከተጠየቀት ድረስ እንዲህ ማለት ነው አይባልም። ቀጥታ መጠየቅ ትችላለህ። ቀጥታ መጠየቅ ነው የምትችለው ጥያቄህን። ሳክራመንትን አብረን አንወስድም አትልም። የኢትዮጵያ ሉተራን ቤተክርስቲያን ጌታን ተቀበሉ ማለት ብላስፌሚ ነው አትልም። ዓለምን ክጃለሁ ሰይጣንን ክጃለሁ ብሎ የሚባለው ነገር አይሰራም፣ ትክክል አይደለም አትልም። ኢቭን ልሳን ትናገራለች። እኛ የምናውቃት ይህችን ቤተክርስቲያን ገብተዋል። ደግሞ እዚህ ያሉት አስተማሪዎች፣ ቄሶች እዚህ ገብተው ተናግረዋል። ዳዊት የሚላትን አይነት ሉተራን እኛ አናውቅም። አልቀበላትም። ኦፍኮርስ አሁን ይኸው እያለ እኮ ነው። ኮንፌሽናል ስለሆንን ከኮንፌሽኑ ውጭ ስለሆነች ትክክል አይደለችም እኮ እያለ ነው። ቃሉን አልተጠቀመው እንጂ ሌትም ሰይድ እሱ ደግሞ ራሱን ዲፌንድ ያደርጋል። አንተነህ ባራክ፣ አንተነህ ለእኔ የምትልልኝ እኔ መናገር ካለብኝ እኔ ነው ስለ ራሴ ቤተክርስቲያን የምናገረው አይደለ? አንተ መካነ ኢየሱስ አይደለህም፣ ሉትራን አይደለህም። ጀስት ጥያቄ ብቻ ነው መጠየቅ የምችለው። እኔ ግን ባለኮንፌሽኑ ነኝ። ቴዎሎጂውን የማቅ ኮንፌሽኑን የማቅ ያስተማርኩት አዲስ አበባ ቤቴል መካነ ኢየሱስ ዊንጌት አጥቢያ ይህንን ኮንፌሽን ስልጠና የሰጠሁት ማለት ነው። አውቀዋለሁ። ስለዚህ እየተናገርኩ ያለሁት ምንድን ነው? ምዕመኑ ወይም ደግሞ ይሄ አሁን ዝግ ሳክራመንትና ክሎዝ ሳክራመንትና ኦፕን የሆነ ክሎዝ በጣም ብዙ አለ። ሌላ ምዕመን የማይወስድበት ሌላ ቤተክርስቲያን ቆራቢ አባል ብቻ የሚወስድበት ብዙ አለ። ነቀፋ የሚቀርብባቸው ሁለት ብቻ ናቸው፣ እንጦጦና የሀያት መካነ ኢየሱስ ብቻ ነው። ሌላው ጋር በምታይበት ሰዓት ዝግ ነው። እነ ሙሌ ያሉበት አሁን ዝግ ነው። ብዙዎቹ ያሉበት እዚህ አሁን አብረን የምናገለግለው እነ ኤርሚ ያሉበት እነ ቅዱስ ያሉበት መካነ ኢየሱስ ዝግ ሳክራመንት ነው። ቆራቢ አባል ብቻ ነው የሚወስደው። ያንን ነው ማቀው። ኮንፌሽናችንም የሚለውም የሚያዘውም እንትን የሚለውም ያንን ነው። ከዚህ በፊት ብዙ ተነጋግረንበታል። ስለዚህ እንደ ኮንፌሽኑ ያልሆነን ነገር አሰራር የሚያራምዱ ቄሶች ካሉ እንደ ኮንፌሽኑ ካታኪዝሙን በደንብ ያላወቁ ምዕመኖችና ያልተገነዘቡ ካሉ ያንን እናሰለጥናለን፣ እናስተምራለን። ምክንያቱም ዊ አር ኮንፌሽናል፣ የምንመራው ባይንዲንግ አግሪመንት ያለን ሰሚት የምናደርግለት ኮንፌሽን አለን። ከዛ ውጭ መሆን አይችልም። አንድ የሉትራን አባል ነኝ ብሎ ምዕመን ነኝ ብሎ ከኮንፌሽኑ ውጭ መሆን አይችልም። አለበለዚያ ሉትራንን ወይም መካነ ኢየሱስን ለቆ መውጣት አለበት። ባይንዲንግ አግሪመንት ነው። ስለዚህ አሁን አያትና እንጦጦ መካነ ኢየሱስ አትሊስት አንተ ባመንከው መካነ ኢየሱስ ለቀው መውጣት አለባቸው ነው ብለህ የምትለው? ቢያንስ አንተ ባመንከው ለቆ መውጣት አለበት ሳይሆን ስልጠና መሰጠት አለበት። ትምህርት እናስተምራለን እያለን ያለነው እኮ ስልጠና እንሰጣለን ያለነው ሁሉንም ነው። በኢትዮጵያ አቅጣጫ ያሉትን በሙሉ በአራቱም አቅጣጫ ስልጠና ይሰጣል። ለመሪዎች፣ ለሽማግሌዎች፣ ለወጣት መሪዎች ኤልደርሶችን የተመለከተ እነሱ ደግሞ ሰልጥነው ያሰለጥናሉ ማለት ነው። በጣም ጠንካራ የሆነ ሞጅል እየተዘጋጀ ነው። ያንን ስልጠና እንሰጣለን። እሺ ጨረስክ አይደል? ቴንኪው ባራክ። ዶክተር አንድ እድል ለዶክተር እንስጠውና ከዛ ላይ እንጨርሳለን። የሁላችሁም ስለጠየቃችሁ ማለት ነው። ዶክተር ጥያቄ ኖሮክ ነው? ኦኬ ሶሪቲ። በእርግጥ ቅድም ሄለንም ጠይቀው ነበረ። አሁን አንድ ሰው ብታገኝ አጭር አድርጌ ነው የምጠይቅህ። ሰውዬው ወደ እግዚአብሔር መንግስት እንዲገባ ምን ብለህ ምን የምታስቀብለው በዚህ ሰዓት ልክ አጭር ጊዜ ቢኖርህና ያን ሰውዬ የእግዚአብሔር መንግስት እንዲወርስ ብለህ ብትል እንዴት ነው የምታስቀብለው? ቴንክ ዩ። ግልጽ ነው የምነግረው። ፉል ጎስፕል ነው የምነግረው። የተንጠለጠለ ግማሽ ወንጌል አልነግረውም። ኢየሱስ ሞተልህ፣ ተሰቀለልህ፣ ተነሳልህ። ኦኬ ኢየሱስ ማን ነው?
ኢየሱስ የሚባለው መታወቅ አለበት፣ ፐርሰኑ መታወቅ አለበት። ፐርሰኑ ደግሞ ሲታወቅ የእግዚአብሔር ልጅም የሰው ልጅም ነው። ኢየሱስ ማን ነው? ኢየሱስ የሚባለው መታወቅ አለበት፣ ፐርሰኑ መታወቅ አለበት። ፐርሰኑ ደግሞ ኦኬ፣ ልቀጥል ወይስ የሚገባ ሰው? ያ ቀጥል። ሄሉ ሚውት አድርጊ ስትገባ ነው እንትን ያላት እና ያንን ነው የምነግረው። ፉል የሆነ ጎስፕል ነው የምነግረው ማለት ነው። ያ ማለት ጥልቅ የሆነ ቴዎሎጂ እንትኑን ይሄ ሃይፖስታቲክ ምንድን ነው፣ ሃይፖስታሲስ ምንድን ነው የሚለውን ይሄ ኢሴንስ ምንድን ነው የሚለውን ቴዎሎጂካል እንትኑን አብራራለታለሁ ወይም ዘረዝርለታለሁ ማለት አይደለም። አይችለውም ያንን መሸከም። ነገር ግን ኢየሱስ ሞተል ስለው ኢየሱስ ማን ነው የሚለው መመለስ አለበት። ኢየሱስ ስለ ኃጢአትህ ሞተል ስለው ኢየሱስ ራሱ ማን ነው? የእግዚአብሔር ልጅ የሰው ልጅ። የእግዚአብሔር ልጅ ሲባል ደግሞ ጥያቄ ከጠየቀ ያንን አብራራለታለሁ በሚገባው መልኩ ማለት ነው። ነገር ግን ፉል የሆነ ጎስፕል ነው የምነግረው ማለት ነው። ፉል የሆነ ወንጌል መቀበል ስላለበት፣ ሙሉ ወንጌል መቀበል ስላለበት፣ ግማሽ ወንጌል ወይም ጎዶሎ ወንጌል መቀበል ስለሌለበት ሙሉ ወንጌል ነው የምሰጠው። ሙሉ ወንጌል እንዲቀበል ነው የማደርገው። ዮሐንስ እኮ በመልእክቱ ይነግራቸዋል። የእግዚአብሔር ልጁ ያለው አባቱ ያለው ይላል። ልጅና አባትን አይነጥላቸውም። ወንጌል ስለ ልጁ ነው ብሎ ሲናገር ደግሞ ልጅ ከተጠራ አባት የሚባል አለ ማለት ነው። ምክንያቱም ልጅ ያለ አባት የለም። ስለዚህ ፉል የሆነ ነገር እነግረዋለሁ። በአጭር በጣም በትንሽ ደቂቃ ውስጥ ፉል የሆነ ነገር ማስረዳት ይቻላል። እሺ ቴንኪዩ ዴቫ። የመጨረሻ የምትለንን ማን ነው? ሉትራን የምትለው ሀሳብ አለ መጀመሪያ? ሉተር እኔ ነው። ኦኬ ሰላም ዴቪ የተባረከ። ስለ እንጦጦና ስለ አያት መካነ ኢየሱስ ሲነሳ የሆነ ዝግ ያልሆነ ሳክራመንት ላይኖር ይችላል ለጌታ እራት ምናምን። ያ ማለት የሉትራን ትምህርት ነው ማለት አይደለም። ዝግ የሆነ የጌታ እራትን ደግሞ በደቡብ ሲኖዶስም በተለያዩ የኢትዮጵያ መካነ ኢየሱሶች ላይ ዝግ የሆነ የጌታ እራት ነው የሚሆነው። ለምንድን ነው ይሄ ሲባል ኮንፌሽኑን በደንብ ጥብቅ አድርገው የያዙ ኮንፌሽናል የሆኑ ሲኖዶሶች አሉ። ልክ ነው። አንዳንድ ቄሶችን ልናይ እንችላለን ሙሉ በሙሉ የሉትራንን ኮንፌሽን ያልያዙ እንደ ፔንቴኮስታል የፔንቴኮስታል አይነት ትራዲሽን የሚያራምዱ ሊኖሩ ይችላሉ። ያንን ማንም አልካደም ነው እንጂ የኛ ኮንፌሽን ቡክ ኦፍ ኮንኮርድ ላይ የተጻፈ ዶክትሪን አይደለም። እንደ ዶግማም አይደሉም አንዳንድ ነገሮች እና ዶክትር መሬቷ ላይ ያለውና እንትኑ ሳይሆን ፖይንቱ ስለ ሳክራመንት ስናወራ ዲፌንድ ለማድረግ እዚህም ሲሞከር ሰዎች እንዲገባቸው ምን እንደሆነ እንዲረዱትም ጭምር ነው እንጂ ዝም ተብሎ ቸርችን ለመከፋፈል እንትና ለማለት ሳይሆን አላማው። ቅድም ናዚ ሲጠይቅ ነበረና የጌታ እራትን ምን መሆኑን ህዝቡ ይረዳል ወይ? አያት መካነ ኢየሱስ ሄዶ ከፔንቴኮስታል ዲኖሚኔሽን ሄዶ አያት መካነ ኢየሱስ የጌታ እራትን የሚወስድ ሰው ያን ነገር ተገንዝቦታል ወይ? ዝግ የሆነው በምክንያት ስለሆነ ሰው ተገንዝቦ ተረድቶ፣ ምክንያቱም መጽሐፍ ቅዱስ እንደዛ ነው የሚለው። ማንም ሳይረዳ ዲሰርን ሳያደርግ ሳይገባው መውሰድ ስለማይችል እኛ ዓላማችን ሰው እንዲገባው እንዲረዳ ምን እንደሆነ ምን ያህል ክቡር ቅዱስ የሆነ ነገር